የአሞጽን ቃል አንብበን ጸልየን ወደሚቀጥለው እንሄዳለን። ትንቢተ አሞጽ ምዕራፍ 9 ከቁጥር 11 ጀምሮ ያለው እናነባለን። በጌታ በኢየሱስ ክርስቶስ ስም እናነባለን። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደቀደመውም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ እግዚአብሔር። እነሆ አራሹ አጫጁን፣ ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮችም በተሃውን የወይን ጠጅ ያንጠበጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ እመልሳለሁ። የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጅንም ይጠጣሉ፣ አታክልትንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል አምላክህ እግዚአብሔር። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ። ልዑል እግዚአብሔር አንተ መልካም አምላክ፣ አቤት ርኅራኄህ፣ ከእኛ ጋር ልትገኝ ስለወደድክ፣ በእኛ መሃል ልትኖር ስለወደድክ፣ እኛን ወደ አንተ ስለሳብክ፣ እኛን ወደ አንተ ስላመጣህ፣ የአንተ የነፍስ ናፍቆት ይሄ ስለሆነ እግዚአብሔር ሆይ ሁሌ ስለምትስበን፣ ወደ ራስህ ስለምትስበን፣ ስታመጣን ወደ ራስህ ደስ ስለሚልህ፣ እኛንም ደስ በአንተ እንዲለን ስለምታረግ እናመሰግንሃለን። በእውነትም ዓይኖቻችን ሲበሩ በውስጣችን አንተን መዳሰስ ስንጀምር፣ መንካት ስንጀምር፣ ደስታ አንተ ነህ። እግዚአብሔር በሕዝቡ ደስ ይለዋል፣ ኢየሩሳሌምንም ሕዝቧንም ለደስታ እፈጥራለሁ ይላል ቃልህ። አንተ በሕዝብህ ደስ፣ ሕዝብህ በአንተ ደስ ይለው ዘንድ ይሄ አንተ ፈቃድ ነው። የዘላለም ኑሯችን እንዲህ ነው የሚሆነው። አምላካችን ሆይ ተመስገን። የዘላለም እርካታችን አንተ ራስህ ነው የምትሆነው። በምድር ላይ ያሉ ሁሉ እርካታን ፍለጋ ወደ ብዙ ነገሮች ይሄዳሉ። እርካታ ግን ያለው አንተን በማግኘት ነው። አንተን ስትጠጋን፣ በአንተና በእኛ መካከል ያለው ከልካይ ነገር ሲወገድ፣ ኃጢአት ሲርቅ፣ ርኩሰት ሲርቅ፣ አመፅ ሲርቅ፣ አቤቱ ያንተ መንፈስ ወደ የእኛ ልብ ወደ አንተ ሲጠጋ፣ እየቀረብንህ ስንመጣ ሰላም ይሰማናል፣ እረፍት ይሰማናል፣ ልቅቅ ማለት ይሰማናል፣ ሪሊዝድ መሆን ይሰማናል፣ ነፃነት ይሰማናል፣ እረፍት፣ ደስታ ይሰማናል፣ እርካታ ውስጣዊ ሰውነታችን ይነካል። እግዚአብሔር ሆይ ስትጠጋን፣ ስትስበን፣ ወደ ራስ ስትስበን፣ አንተን ስናገኝ፣ ከልካዩ ከመንገድ ሲወጣ፣ ኃጢአት ሲወገድ፣ አመፅ ሲርቅ፣ ህሊናችንን የሚከሰው እሱ ሲርቅ፣ ዲያብሎስ ከስፍራው ሲጠፋ፣ አቤቱ በአንተና በእኛ መካከል የሚከለክል ነገር ሲጠፋ፣ አንተና እኛ ስንገናኝ፣ እግዚአብሔር ሆይ ለካ ስለዚህ ነው የተፈጠርነው እንላለን። በእውነት ስለፈጠርከኝ አመሰግንሃለሁ እንልሃለን። አምላኬ ሆይ ለዚህ ነው በመሃላችን ልታድር የምትሻው። ለዚህ ነው በእኛ መሃል እኛን ወደ አንተ ሰብስበህ፣ በእኛ መሃል እግዚአብሔር ሆይ ተገኝተህ እኛ ያየንህ እንድናመልክህ የምትሻው። ስትፈጥረን ለዚሁ ፈጥረህናልና ጌታዬና አምላኬ ሆይ አመሰግንሃለሁ። በጥቂቱ ልታለማምደን የመንፈስህን መገኘት ወደዚህ እያመጣህ እንደዚህ ያለ መልካም ነገር ለእኛ ስለምታረግ እናመሰግንሃለን። ደግሞ አንድ ቀን ጊዜዋ ደርሳ ለዘላለም እግዚአብሔር ሆይ
አቤቱ ለዘለዓለም ካንተ ጋር የምንሆንበት ደግሞ ጊዜ ስለሚመጣ እናመሰግንሃለን። ጌታችን ኢየሱስ ክርስቶስ ሲመጣ ሁላችንን ይዞ እነሆኝ እኔን እግዚአብሔር የሰጠኝም ልጆች ብሎ ወንድሞቼ እያለ ሰብስቦ በአንተ ፊት ይዞን በሚቀርብ ጊዜ አቤት 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 እንዴት ያለ ድንቅ እንዴት ያለ ድንቅ እንዴት ያለ ድንቅ እጹብ ድንቅ እጹብ ድንቅ እጹብ ድንቅ አቤት ሕይወት አቤት ሕይወት አቤት ክብር አቤት ሕይወት አቤት ክብር አቤት 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 ጌታ እግዚአብሔር ባንተ ለዘለዓለም እንዋጣለን። ኦቨርዌልም ታረገናለህ ለዘለዓለም። እግዚአብሔር ሆይ እነሆ የጊዜ እሳቤ ጥቂት እንኳን ስናመልክህ የጊዜ እሳቤ ይጠፋል። ስንት ሰዓት ነው የሚለው ትዝ አይለንም። የጊዜ እሳቤ ይጠፋል። የዘላለም ሕይወት ምን እንደሚመስል በጥቂቱ ታቀምሰንና ታሳየናለህ። እንዲህ አቤቱ አንተ ሕልውና ውስጥ ስንገባ ኢየሱስ ይዞን ወደ አንተ ጉያ ሲያስገባን ከዛ ከወጣበት ከቅፍህ ውስጥ መልሶ ሲያስገባን የዕብራዊ ጸሐፊ እንደተናገረ ብዙ ልጆችን ወደ ክብር እንዲያመጣ እንዳለ ብዙ ልጆችን ወደ ክብር እንዲያመጣ ሰማየ ሰማያትን ለቆ ወደ ምድር እንደመጣ ልጆቹን ለመምሰል በስጋና በደም እንደተካፈለ ከታሰሩበት እስራት ለማውጣት እሱ እንደሞተ ከሞታን ተነስቶ እነዚህን ያሸጋገራቸውን ያላቀቃቸውን ነፃ ያወጣቸውን ወደ አንተ ጉያ ወደ ቅፍ መልሶ ያገባለት አቤት 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 አንተ ክብራችን ነህ። አንተ ሕይወታችን ነህ። አንተ እርካታችን ነህ። አንተ ደስታችን ነህ። ዓይኖቻችንን ስላበራለን ስለተባረከው ስለ ልጅ ስለ ኢየሱስ ክርስቶስ ስም ይባረክ። ደንዳናውን ልብ ከውስጣችን ስላስወገደው የድንጋዩን ልብ ከውስጣችን ነቅሎ ስላወጣው ስለዚህ ጀግና ስለ ጌታ ስለ ኢየሱስ ተመስገን። እግዚአብሔር ሆይ አንተን አሜን የምንልበትን አንተን የምንራብበትን አንተን የምንፈልግበትን አንተን የምናጣጥምበትን የተባረከውን የገዛ ልቡን ውስጣችን የላከ ኢየሱስ ክርስቶስ ስሙ የተባረከ ይሁን። ከአንተ ጋር ያዛመደን ከወጣንበት መልሶ ያስገባን ወደ ጉያ ያመጣን ከአንተ ጋር ያስታረቀን በደሙ ከጠላትነት ወደ ወዳጅነት የእኛንና የአንተን ግንኙነት የለወጠልን የእግዚአብሔር ወገን ያደረገን ባለ ውለታ ኢየሱስ ክርስቶስን ስለሰጠህን ተመስገን። እናከብርሃለን፣ ከፍ ከፍ እናደርግሃለን። ጌታ ሆይ አሁንም ደግሞ ቃልህን እንድናስተውል እርዳን። የልቦና ዓይኖቻችንን አብራልን። የውስጡን ሰው በውስጣችን ያለውን ሰው ስራ። ጌታ ሆይ ሰው አለ በቃልህና በመንፈስህ አድርገህ የፈጠርከው ሰው በእያንዳንዳችን ውስጥ አለ። በቃልህ በመንፈስህ አድርገህ የፈጠርከው ቃልህ አዲሱ ሰው የሚለው በእያንዳንዳችን ውስጥ አለ። ያን ሰው ማጎልበት ትፈልጋለህ። ያን ሰው ማጠንከር ትፈልጋለህ። ያን ሰው ማሳደግ ትፈልጋለህ። በውጫዊ ሰውነቱ እስኪገለጥ ድረስ አንደበቱ፣ አስተሳሰቡ፣ ተግባሩ የውስጡ ሰው መገለጫ እስኪሆን ድረስ ያን ሰው ማደርጀት ትፈልጋለህ። እንዲህ ደግሞ የምታደርገው በቃልህ ነው። እግዚአብሔር ሆይ እንዲህ ደግሞ የምታደርገው በመንፈስ ነው። በጌታ በኢየሱስ ስም ቃልህ እንደዚህ እንዲመጣ ጸልያለሁ። ሕዝብ ሲሰማ የሆነ ነገር እንደሚሰማ ዜና እንደሚሰማ ሌላ ቦታ እንደሚሰማ ሳይሆን የሚታነጽበትን ማዕድ እንደሚበላ ሰው ቅድም እንደዘመር ነው ቃልን በላሁት እንዳልነው ኤርምያስ በላሁት እንዳለው እንደ ተራበ ሰው እንበላ ዘንድ አቤቱ ረሃብን በውስጣችን ፍጠር። የውስጡ ሰው ዕውቀትን ለማግኘት የሚታደስ ነው ተብሎ ተጽፎለታል። ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችኋል ተብሎ ተጽፏል። ዕውቀትን ለማግኘት ይህንንም ደግሞ የሚፈልገው የተፈጠረለትን የሰራውን በሱ ምሳሌ እንዲገኝ
እሱን እንዲመስል ዘንድ ይላል። አቤቱ አምላኬና አባቴ ሆይ በናዝሬቱ በኢየሱስ ስም የበላ ያለ እንደገና የሚርባው እየተጠማ ያለ እየጠጣ ያለ እንደገና የሚጠማው ዕውቀት ያገኘ ያለ ደግሞ ለማወቅ አሁንም የሚዘጋጀው ያ የውስጡ ሰው ጠገብኩ የማይል ረካሁ የማይል አንተ የምትፈልገው ደረጃ እስክታደርሰው ድረስ አሁንም የሚነሳ የሚነቃው እግዚአብሔር ሆይ በናዝሬቱ በኢየሱስ ስም የውስጡ ሰውነታችን እንዲነቃ እጸልያለሁ። ጌታ ሆይ የመንፈሳችንን መያዣ በውስጣዊ ሰውነት ያለውን የመንፈሳችንን መያዣ እንድታጠልቀው ጸልያለሁ። የመንፈሳችንን ኮሮጆ ከረጢቱን እግዚአብሔር ሆይ እንድታጠልቀው ጸልያለሁ። አቤቱ ቃልህ እግዚአብሔር ሆይ በውስጣችን ገብቶ ሲሞላ የሚገልጠው የሕይወት አይነት አለና በኢየሱስ ክርስቶስ ስም በአእምሯቸው ልክ እንዳይሰሙ ጸልያለሁ። በውስጣዊ ሰውነታቸው ልክ እንዲሰሙ ጸልያለሁ። አምላኬና አባቴ ሆይ አእምሯቸው ነው ሊገነዘበው በሚችለው ልክ ሳይሆን መንፈሳቸው ሊቀበለው በሚችለው ልክ እንዲቀበሉ ጸልያለሁ። ውስጣቸው እንዲከፈት ጸልያለሁ። ልባቸው እንዲከፈት ጸልያለሁ። የልቦና አይኖቻቸው እንዲበራ ጸልያለሁ። አንተ ጨዋታ አትጫወትም። አንተ ጊዜ ተርፎ ጊዜ ማሳለፊያ አታደርግም። ምድራውያን አላወቁህምና ጊዜ ማሳለፊያ ቦታ ይሄዳሉ ጊዜው እንዲባክን። አንተ ግን የመንግስትህ የከበረውን ሥራ ያለማቋረጥ ቀንም ሌሊትም ትሰራለህ። ከኛም ጋር የምታደርገው ይሄንኑ ነው። የምንሰማው ቃል የሚሰራ ቃል ነው። የምንሰማው ቃል የሚለውጥ ቃል ነው። የምንሰማው ቃል የምትፈልገውን ነገ ሆነን እንድንገኝ የሚሰራ ቃል ነው። የምንሰማው ቃል የነገውን ጉዟችንን የሚወስን ነው። የምንሰማው ቃል አቤቱ ጌታ ሆይ ኢየሱስ ክርስቶስ ሲገለጥ ልንገኝለት ለሚገባው ነገር ለዛም ያበቃን ነው። ስራችንን የሚለይልን ነው። ጥሪያችንን የሚለይልን ነው። እግዚአብሔር ሆይ እለምንሃል፣ ያም ማስተዋል ስጠን። በመሃላችን ሁን፣ በኢየሱስ ክርስቶስ ስም አሜን። የዳዊት ድንኳን ይነሳል በሚል ርዕስ እንግዲህ ስናይ የተወሰኑ ወራትን ቆይተናል። ዳዊትን ልዩ ያደረገበት ምክንያት ለምንድነው? ዳዊት ልዩ የሆነው በዳዊት ውስጥ እግዚአብሔር ያስቀመጠው ሐሳብ ራእይ ስለነበረ ነው። ዳዊትን በዘመኑ ያንን ሐሳብ የእግዚአብሔርን ሐሳብ ካገለገለ በኋላ ምን አደረገ? አንቀላፋ። ምንድነው ይሄ ዳዊት ውስጥ የነበረው የእግዚአብሔር ሐሳብ ምንድን ነበር? እግዚአብሔር ያየው ደስ የተሰኘበት የሱን ልብ እግዚአብሔር እንደተለየ ልብ አድርጎ ከዛ በኋላ የሚነሱ የእስራኤል ነገስታትን ሁሉ በሱ ስታንዳርድ በዳዊት በታየው ስታንዳርድ መለኪያ እስኪያደርገው ምን ነበረ ዳዊት ውስጥ የነበረው እና የዳዊት ጥሪ ምንድን ነበረ ብለን ያኔ ማየት ጀመረ። እና የዳዊት ጥሪ የንግስና ጥሪ እንደነበር አይተናል። ዳዊት ንጉስ እንዲሆን የተጠራ ነው እና ንጉስ ከመሆኑ በፊት እግዚአብሔር በውስጡ ያስቀመጠው ሐሳብ ምንም ቢኖር ያንን ሐሳብ ለመፈጸም ግን አይችልም ነበር። ያ ጊዜ እስኪደርስ ድረስ ንጉስ ከሆነ በኋላ ዙፋን ላይ ከተቀመጠ በኋላ ያ በልቡ የተቀመጠውን የእግዚአብሔርን ሐሳብ ለመፈጸም ተነሳ። ያም ሐሳብ ምን ነበረ? እሱ ለእግዚአብሔር በሕዝቡ መካከል ማደሪያ መስራት ነበረ። እግዚአብሔር በሕዝቡ መካከል መኖሪያ እንዲያገኝ ነበረ። ይሄን ደግሞ ስናስብ ወደ ኋላ መለስ ብለን ስናስብ አለን። እንግዲህ አሁን ወደ ኋላ ሪቫይዝ እያደረኩ ነው እና ወደ ኋላ መለስ ብለን ስናስብ እግዚአብሔር ገና እስራኤልን ሕዝቡን በሰበሰበ ጊዜ እንደ ሕዝብ እስራኤልን ገና ለመጀመሪያ ጊዜ በሲና ተራራ ሲያገኛቸው ሕዝብ ሆነው ሲያገኛቸው ማለት ነው። እና ምንድን ነበር ያላቸው? እናንተን በምድር ላይ ካሉ አሕዛብ ሁሉ መካከል የለየኋችሁ ለምን እንድታደርጉልኝ ነው? መቅደስ እንድትሰሩልኝ ነው። መቅደስ ይስሩልኝ። እናንተ ካህናት ትሆኑኛላችሁ፣ ሕዝብ ትሆኑኛላችሁ፣ እንደገና ለኔ ርስት ትሆኑኛላችሁ፣ እንዲሁም ደግሞ የተመረጠ ትውልድ ትሆኑኛላችሁ ብሎ እግዚአብሔር ካህናት እንደሚሆኑት፣ መንግስት እንደሚሆኑት፣ ሕዝብ እንደሚሆኑት፣ ርስት እንደሚሆኑት ተናገረ። ይሄ ይሆን ዘንድ ይሄ ጠራኋችሁ እናንተን ላደርጋችሁ የፈለኩት ይሆን ዘንድ በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ።
ያ መቅደስ እንዲሰራ ለዚህ ጉዳይ እግዚአብሔር የንጉሱን ዘር ለየ። በንጉሱ ውስጥ ያስቀመጠው ቅባት መቅደስ የመስራት ቅባት እግዚአብሔር በዙ መካከል ማደሪያ እንዲያገኝ የማረ ቅባት ነው ብለን እሱን አየን እና በዳዊት ውስጥ የነበረው ያ ረሃብ ካሁን በፊት አንብበነው የነበረውን አንዴ እንድናነበው እፈልጋለሁ። ይሄም ማነብላችሁ መዝሙር ቅንፍ 132 ነው። አሁን ወደ ወሳኝ ምዕራፍ እየመጣን ስለሆነ ወደ ኋላ መለስ ብላችሁ ያዝናቸውን ዋና ዋና ነገሮች ይዘን እንድንሻገር ስለፈለኩ ነው እና መዝሙር ቅንፍ 132 በዚህ ቦታ ላይ የሚነገረው ዳዊት ገና ንጉስ ሳይሆን ጀምሮ በውስጡ የነበረው ረሃብ በኋላ ንጉስ ከሆነ በኋላ ያደረገው ነገር እሱን ሁሉ የሚያሳስበን ነው። እንዲህ ነው የሚለው መዝሙር ቅንፍ 132 አቤቱ ዳዊትን ገሩነትንም ሁሉ አስብ። ሞስት ፕሮባብሊ ይሄ ንግግር በንጉሥ ሰለሞን የተባለ ሊሆን ይችላል ብለን ያን አይተን ነበር። አቤቱ ዳዊትን ገርነቱንም ሁሉ አስብ። ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም ረፍትን አልሰጥም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እና አልተኛም እንቅልፍን አልተኛም። ምን እስካረግ? ለእግዚአብሔር ማደሪያ ለያዕቆብ አምላክ ስፍራ እስካገኝ ድረስ። እነሆ በኤፍራታ ሰማነው፣ በዱር ውስጥ አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። የእግዚአብሔር እግሮች ማለት ነው፣ ማረፊያ ባገኝበት ቦታ። አቤቱ ወደ ረፍት ተነስ፣ ወደ አንተና የመቅደስ ታቦት። ካህናቶች ጽድቅን ይልበሱ፣ ቅዱሳንም ደስ ይበላቸው። ስለ ዳዊት ስለ ባሪያ የቀባኸውን ሰው ፊት አትመልስ። ተቀበል ማለት ነው፣ ስማኝ። እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትም። እንዲህ ብሎ ከሆድ ፍሬ በዙፋን ላይ አስቀምጣለሁ። ልጆች ኪዳኔን ይህንም የማስተምራቸው ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋን ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። አሮጊቶቿን እጅግ ባርካለሁ፣ ድሆቿን እጅግ እንጀራ አጠግባለሁ። ካህናቶቿን ደህንነትን አለብሳቸዋለሁ፣ ቅዱሳኖቿን እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ። ቀንድ ማለት ምንድነው? ምንን ነው የሚያመለክተው? መሲህ ማለት ነው። ከዳዊት ስር የሚወጣ ሌላ ንጉስ ማለት ነው። ለቀባሁትም ሰው መብራትን አዘጋጃለሁ፣ ጠላቶቹንም እፍረት አለብሳቸዋለሁ። በእርሱ ግን ቅድስናዬ ያብባል። እና ከዳዊት ውስጥ የሚወጣ ዙፋኑ ላይ የሚቀመጥ ቀንድ ብሎ ያለው ወይም መሲህ እሱ ሲመጣ ስራው ምንድነው? ይሄንን የዳዊትን ልብ እግዚአብሔርን እስኪያሳርፍ ድረስ ተግባራዊ ማድረግ ነው። ያንን ቤት መስራት ነው። ይሄ በማደሪያ የሚለው መጀመሪያ የምናገኘው ስዕል በምድረ በዳ ነው። ቅድም እንዳልኳችሁ ምድረ በዳ ላይ እግዚአብሔር በመካከላቸው አድር ዘንድ መቅደስ ይስሩልኝ ሲል ያ ስዕል በአእምሯችን ውስጥ እንዲቀመጥ ፈልጋለሁ። አሁን ዛሬም ስንመለከት እና ሬዲ ከሆነ ፓወርፖይንቱን አንድ ጊዜ አውጡልኝና በእንትን ላይ ላገኘው የቻልኩትን ማለት ስዕል ለማስቀመጥ ሞክሬያለሁ። እዚህ ሲያዘጋጁት ያወጡታል እና የእግዚአብሔር በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎ ከዛ መቅደሱ ሲሰራ የሆነ ስርዓት ነበረው። የማደሪያው እና ህዝቡ የሚቀመጥበት ስርዓት ነበረ። ያ ስዕል በአእምሯችሁ ውስጥ ቢቀመጥ ከዛ እግዚአብሔር አሁን እያደረገ ያለው ቀጥሎ ሊያደርግ ያለውን ሁሉ ለማሰብ ይመቸናል። እሺ ይሄ ማደሪያውን ነው። ይሄንን ዩት ይታያቸዋል ሁላችሁም ብዬ አስባለሁ። አሁን ዝም ብለው እንደመሰላቸው ከግብፅ ሀገር ሲወጡ፣ በነገራችን ላይ እስራኤላውያን ግር ብለው ህፃናት ልጆች አሉ፣ ግር ብለው የሚወጡ ይመስለናል። እንደሱ አይደለም።
ምን አለው? ስርዓት አለው። የአካሄድ ስርዓት አለው። በተለይ መቅደሱ ከተሰራ ጀምሮ ድንኳኑ ከሆነ ጀምሮ ይሄ መሃል ላይ በቢጫ ከለር እዚህ የምታዩት ማደሪያው ድንኳን የማደሪያው ድንኳን ያው ቅድስተ ቅዱሳኑና ቅዱስ የሚባለው ክፍል ውስጡ አለው። እንትኑ መሰዊያው አለ። ሁሉ ነገር አለ ማለት ነው። እና እዚህ አካባቢ እነዚህ ብሮንዝ አልታር፣ ብራስ ሌቨር የሚሉት እነዚህ ሁሉ መስዋዕቱ አካባቢ ነው። ይሄ ቅዱስ የሚባለው መጀመሪያው ክፍል ነው። ያ ውስጠኛው ደግሞ ቅድስተ ቅዱሳን የሚባለው ክፍል ነው። እና ይሄ በሙሉ የቤተ መቅደሱ ክልል ሲሆን ዙሪያውን ተመልከቱ። በአራቱም አቅጣጫ ህዝብ ይሰፍራል። ሲጓዙም እንደዚህ ነው፣ ሲሰፍሩም እንደዚህ ነው። እና አሁን ከላይ ምን ታያላችሁ? የንፍታሌም ነገድ፣ የአሴር ነገድ እና የዳንን ነገድ ታያላችሁ። ከላይ በሰሜንን በለው ሱል እና በዚህ በኩል ደግሞ የኢሳኮርን ነገድ፣ የይሁዳን ነገድ እና የዛብሎንን ነገድ ታያላችሁ። ይሄ ምንድነው? እሱ ምስራቅ መሆኑ ነው አይደል? ከዛ በምዕራብ ደግሞ የኤፍሬምን ነገድ፣ የምናሴን ነገድ እና የቤንጃሚን ነገድ፣ የቢንያምን ነገድ ታያላችሁ። በዚህ ደግሞ ከደቡብ የጋድን ነገድ፣ የስምዖንን ነገድ እና የሮቤልን ነገድ ታያላችሁ። እና ልክ እንደዚህ ነው። አሁን በመካከል ይደረግ ነው ያለው። መቅደሱ በመካከላቸው አድር ዘንድ መቅደስ ስሩልኝ ብሎ እያንዳንዱ ህዝብ ከያለበት ለመቅደሱ እኩል የሆነ ምን አለው? አክሰስ አለው። ሁሉም ማለት ነው። እግዚአብሔር ለሁሉ እንዲገኝ ሁሉ እንዲያገኘው ፈልገዋል ማለት ነው። ለሁሉ እንዲገኝ ሁሉ እንዲያገኘው። ይሄ ዙሪያው በሙሉ ምንድነው? እሱ ህዝቡ ነው። እና የሚቀጥለውን ስላይድ ያውን ድንኳኖችን በድንኳን ስዕል ነው እና የምታዩት እና ያ ድንኳኑ መሃል ላይ ያለው የማደሪያው ድንኳን ሲሆን እነዚህ በመሃል ላይ ከዳር ላይ የምታዩቸው ወደ ዳር በሁሉም አቅጣጫ አራቱም አቅጣጫ ዳር የምታዩቸው ትንሽ ጠቆር ብለው የምታዩቸው ወደዚህ እነዚህ ህዝቡ ያለበት ድንኳኖች ነው። ህዝቡ ሲያድር እንደዚህ ነው የሚያድረው። አንዳንድ ጊዜ ከአንድ ከተማ ከአንድ ቦታ ላይ ዓመት ያህል ሊቆዩ ይችላሉ። ዓመት ያህል ከቆዩ ልክ እንደዚህ ነው የሚኖሩት። እና እነዚህ መሃል ላይ የምታዩቸው በዋነኛው ማደሪያውና በድንኳኑ መካከል የምታዩቸው ምንድናቸው? እሱ ካህናቱ ናቸው፣ ሌዋውያኑ ናቸው። እና ለዚህ ነው የነሱ ቆሬ የሚላለ እዚህ ጋር፣ ሙሴ የሚላለ እዚህ ድንኳን፣ አሮንና ልጆቹ የሚላለ እዚህ ጋር። እና እነሱ ካህናቶቹ ናቸው መሃል ላይ የሚሆኑት። እና የሚቀጥለው ስላይድ ጋር እጅልኝ እና ይሄ አሁን ትንሽ ሰፋ አድርጎ ያሳያል። አያችሁት? በሚሊዮን የሚቆጠረው ህዝብ በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ ሆኖ ነው የሚሰፍረው። ሲጓዝም እንደዚህ ነው፣ ሲሰፍርም እንደዚህ ነው። እና ያ የእግዚአብሔር ክብር ሲገለጥ መስዋዕቱን ሲበላ እሳት መጥቶ ወይም ደግሞ የክብር ደመና ሲመጣ እዛ ላይ ሲሆን ህዝቡ ሁሉ ከያለበት ያያል። አምልኮ ሲያቀርብ ወደ የት እያየ ነው? ወደ መቅደሱ እያየ ነው። ለምን? ያ የእግዚአብሔር መገኛ ስለሆነ። ይህን ይበቃኛል። ታንኪዩ። እና እግዚአብሔር ይሄንን የማደሪያ ራእይ በህዝቡ መካከል የማደር ህዝቡ ከሱ ጋር እንዲሆን፣ እሱ ከህዝቡ ጋር እንዲሆን፣ ህዝቡ እሱን አግኝቶ እግዚአብሔር ህዝቡን አግኝቶ ቅድም እንደዘመርነው እንደጸለይነው እግዚአብሔርና እኛ አብረን ሆነን ህዝቡ እግዚአብሔርን እንዲያመልክ ይሄ ነው የእግዚአብሔር ረሃብ። ይሄ ነው የእግዚአብሔር ረሃብ። ስለዚህ ይሄንን ሸክም እንዳለ ራእዩን በሙሉ ማን ውስጥ ነው የከተተው? ንጉሥ ውስጥ ነው የከተተው። ያ ንጉሥ ደግሞ በዚህ በእግዚአብሔር ራእይ የተነሳው ንጉሥ ዳዊት ነበረ። ስለዚህ ነው ዳዊትን ያየ ነው እንዳለ የዜና መጽሐፍ፣ የሁለቱም የዜና መጽሐፍ፣ የሁለቱም ነገሥት መጽሐፍ፣ የሁለቱም የሳሙኤል መጽሐፎች በሙሉ የሚያወራው የእነዚህን የነገሥታት ታሪክ ነው። ያኔ እንዳየነው የነቢያቱ መጽሐፍ በሙሉ ነቢያቱ የተነሱት ሁሉ በዋናነት ለንጉሱ ለነገሥታቱ መልእክት ለማድረስ ነው እና ለሌሎችም የሚያደርሱ ቢሆንም ደግሞ ዘመናቸው ነቢያቱ የነበሩበት ዘመን የማዘመን ነው ብለናል። የነገሥታቱ ዘመን እና በዛ ውስጥ በዳዊት ልብ ውስጥ እንደነበረ ለእግዚአብሔር ታቦት ለመስራት ለእግዚአብሔር ማደሪያ ለመስራት ሸክም ያላቸው ነገሥታት በሱ እግር የሚተኩ ብዙ በሱ እግር ሰዎች ቢነሱ እሱን የሚመስል ልብ የነበራቸው ግን ብዙ አልነበሩ። እና እግዚአብሔር ሁሌ በነቢያት የሚመጣ አለ፣
የሚመጣ አለ እያለ ይናገር ነበር። ልክ አሁን እንዳነበብነው እንደ መዝሙሩ ቃል እና ባለፈውም ጊዜ ደግሞ አንዳንዶቹን የነቢያት ትንቢት እንዳነበብነው ማለት ነው። ስለዚህ የመሲህ ተስፋ ከመንገሱ ጋር ሲያያዝ መሲሁ መጥቶ ሲነግስ የሚሆነው ነገር ምንድነው? እሱ ለእግዚአብሔር ማደሪያ ይሰራል ማለት ነው። ይሄ የሚመጣው የዳዊት ልጅ ለእግዚአብሔር ማደሪያ የሚሰራ መሆኑን እንድታስቡት ነው። እሱ ቦታውን ሲይዝ ማለት ነው። እሱ ስፍራውን ሲይዝ፣ ትክክለኛውን ቦታ ሲይዝ፣ እሱ ተገኝቶ እሱ መጥቶ ስፍራውን ሲይዝ የእግዚአብሔርን ሕዝብ ሁሉ የሚሰበስብ እሱ ነው የሚሆነው። ሰብስቦ ከዚህ አምላክ ጋር አገናኝቶ ይሄ አምላክ በዛ ሕዝብ ውስጥ እንዲያድር፣ ይሄ ሕዝብ ይሄን አምላክ እንዲያመልክ አድራጊው ያ የዳዊት ልጅ ነው፣ መሲሁ ነው። ስለዚህ ይሄ መሲህ ካልመጣ ድረስ ሕዝብ እግዚአብሔርን አያመልክም። እግዚአብሔር በሕዝቡ መካከል አያድርም። የምድር ዘመን ሁሉ ይሄ ምድርን የፈጠረበት ዘመን ሁሉ የሚያበቃው ይሄ ተገኝቶ ሲያልቅ ነው። እግዚአብሔር በሕዝቡ መካከል ማደር የሚችልበት ማደሪያው ሲሰራለት፣ ሕዝቡና እሱ የተራበውን ሕዝቡን ሲያገኝ፣ የዛን ጊዜ የዚህ ምድር ዘመን ያበቃና አሁን የትኛው ይሆናል ማለት ነው? ያ እግዚአብሔር የተመኘውን ኑሮ ከሕዝቡ ጋር የሚኖርበት ዘመን ይመጣል ማለት ነው። ያ ነው ትልቁ። ስለዚህ ይሄ የተፈለገው መሲህ ንጉሥ መሆኑ ሲታሰብ ልብ ማለት ያለብን ንጉሥነቱ ምን ለማድረግ ነው? እሱ የእግዚአብሔርን ቤተ መቅደስ ለመስራት ነው። ዳዊት ውስጥ የነበረው ራእይ ይሄ ነው። ሌሎቹ ነገስታት መጥተው ለእግዚአብሔርን ቤት ጉዳይ ሲንቁ፣ ቤቱን ሲንቁ እግዚአብሔርን ነው የሚንቁት። እግዚአብሔርን ሲንቁ እግዚአብሔርን ማምለክ ነው እየገፉ ያሉት። ስለዚህ ሌሎች ነገሮችን አስተናግዳሉ። ከነዛ ውስጥ ኢዮሮብዓምን አንስተን ነበረ። ስለ ኢዮሮብዓም እግዚአብሔር በነቢዩ በኩል የተናገረውን አንድ ቃል በአንደኛ እሁድ ላይ እሱም ብቻ ነበር ያየ ነው። ምን የሚል ነበር የሚለው? እግዚአብሔር ስለ ኢዮሮብዓም ሲናገር ሰው ፋንድያን እስኪጠፋ ድረስ እንደሚጠርግ አለ እግዚአብሔር። ሰው ፋንድያን እስኪጠፋ ድረስ እንደሚጠርግ እንዲሁ የኢዮሮብዓምን ቤት ምን አደርጋለሁ አለ እግዚአብሔር፣ እጠርጋለሁ አለ። ማየት አልፈልግም ማለት ኢዮሮብዓም ምንድን ነበር? እሱ ሕዝቡ እግዚአብሔርን እንዳያመልክ፣ እግዚአብሔርን ለማምለክ ብሎ ወደ እግዚአብሔር ማደሪያ ወደ ኢየሩሳሌም እንዳይሄድ ሌላ ምትክ መሰዊያ አዘጋጅቶ የሕዝብን ልብ እግዚአብሔርን ከማምለክ ምን ያደረገ ነው? እሱ ያስሸፈተ ሰው ነው። ምንድነው ይሄ? እንዴት ነው ይሄን ያደረገው? የእግዚአብሔርን ማደሪያ በኢየሩሳሌም ያለውን እሱን እንዳይፈልጉ በማድረግ ማለት ነው። ያንን እግዚአብሔር ጠረገዋለሁ አለ። ማየት ማይፈልገው ነገር ነው ማለት ነው። ስለዚህ እግዚአብሔር እሱ በሕዝቡ መካከል ማደሪያ እንዲያጣ የሚኬድ አካሄድ ሁሉ የክፉ የዲያብሎስ አካሄድ ነው። ስለዚህ ይህ መሲህ ቀጥሎ ያየነው ምንድን ነው? ነቢያት ሲናገሩ መጨረሻ ላይ ዘካርያስ ትንቢትን ስንመለከት ምንድን ያየነው? ይሄ አንድ የሚነሳ ቁጥቋጥ አለ፣ አንድ የሚነሳ አለ። እሱ ሲመጣ በዙፋን ላይ ተቀምጦ ንጉሥ ይሆናል። በዙፋን ላይ ተቀምጦ ካህን ይሆናል። ክህነትንና ንግስናን በአንድ ላይ ያደርጋል። ከዛ የንግስናን ስናይ ከዳዊት ጋር አያያዝን፣ ክህነትን ደግሞ በአብዛኛው አየንና ወደኋላ ሄደን ማንን አየን? አብርሃም ጋር ሄድን። ትዝ ይላችሁ እንደሆነ ለአብርሃም የተለየ ኪዳን ተገብቷል፣ ለዳዊት የተለየ ኪዳን ተገብቷል። እነዚህ ሁለት ኪዳኖች አንድ ይዘት ያላቸው በተለያየ መንገድ የተነገሩ ናቸው። ከአብርሃም ጋር የተነገረው ኪዳን ከሱ የሚወጣው ዘር ለምድር ምን ምክንያት እንደሚሆን ነው? የበረከት ምክንያት እንደሚሆን ነው። ባራኪነት ደግሞ የማጥሪ ነው ብለናል፣ የካህን ጥሪ ነው። በዳዊት በኩል የተነገረውን ኪዳን ደግሞ ከሱ የሚወጣው ዘር ምን እንደሚሆን ነው? እሱ ንጉሥ እንደሚሆን ነው። ስለዚህ ንጉሥ ሲሆን፣ ገዢ ሲሆን ምን ያደርጋል? ቤተ መቅደሱን ይሰራል። ቤተ መቅደሱ በተሰራ ቤተ መቅደሱ ውስጥ ህዝቡ እግዚአብሔርን እንዲያመልክ ስራውን የሚሰራው ደግሞ ማን ነው? ካህን ነው። ያኛው ማለት ነው ከዳዊት ዘር የሚመጣው ማለት ነው። ማን ነው? ከአብርሃም ዘር። እና ልብ አድርጉ፣ አብርሃምም ዳዊትም ሁለቱም አንድ ዘር ቢሆኑ፣ ዳዊት ከአብርሃም ዘር ቢሆንም እነዚህን ሁለት ጥሪዎች ለየት አድርገው ነው የሚያመጣው። ልክ ካህኑ ማን ነው ዘካርያስ ሲናገር እነዚህ ሁለቱ ምን ይሆናሉ አለ? አንድ ይሆናሉ፣ በአንድ ያልፋሉ አለ። ስለዚህ ይሄ ሰው የዳዊት ልጅ ሲመጣ ምን ያደርጋል?
ቤተ መቅደሱንም የሚሰራ እሱ ነው። ደግሞ ካህን ሆኖ ህዝቡንም የሚባርክ እሱ ነው። እሱ ሲመጣ ንጉስ ሲሆን የንጉስ ስራ የዳዊት ስራ የመጀመሪያ ስራው ብለናል። የመጀመሪያ ስራው ህዝብን ከጠላት ማስጣል ነው፣ መታደግ ነው፣ ማዳን ነው፣ ጥበቃ ማድረግ ነው። ህዝብን ከጠላት ያስጥልና የሰበሰበውን ህዝብ ግን እግዚአብሔርን ያመልክ ዘንድ ማደሪያ ሰርቶ እግዚአብሔርን እንዲያመልክ ማድረግ ነው። ስለዚህ ይሄም የሚመጣው ሰው ምን ያደርጋል ማለት ነው? እንደ ንጉስ መጥቶ ያስጥላል። ህዝብን ከጠላት ለእግዚአብሔር እንዳይሆኑ ከሚያደርጋቸው ነገር ሁሉ ያስጥልና እግዚአብሔርን ያመልክ ዘንድ መቅደስ ይሰራል። እሱ ራሱ ደግሞ ካህን ሊሆን ስለሆነ እሱ ራሱ ምን ያደርጋል ማለት ነው? ለህዝቡ በረከት ምክንያት እሱ ይሆናል። እሱ ራሱ ባራኪ ይሆናል። እሱ ራሱ መቅደስ ሰሪው ይሆናል ማለት ነው። ይሄ እንግዲህ የነቢያትን ትንቢት ብቻ ይዘን እንደዚህ የመሰሉ ብዙ ትንቢቶች ተነገሩና ይሄንን ሁሉም የእስራኤል ህዝብ የሰማው ስለሆነ በተለያየ ደረጃ ላይ ያሉ የእስራኤል ማህበረሰብ ይሄንን መሲህ ይጠባበቁ ነበር። ስለዚህ ባለፈው ክፍለ ጊዜያችን ያየነው ምንድነው? መሲህን ጥበቃ ወይም መሲህን ፍለጋ፣ የዳዊት ዘርን ፍለጋ ሁሉ እንዴት ያደርግ እንደነበር አየን። እነ ሐናንና እነ ሳኦል ስምዖንን አነሳንና በቤተ መቅደስ ውስጥ የነበሩ ሁሉ ማንን ይጠብቁ ነበር? የእስራኤልን መጽናናት፣ ይህም መሲህ የሚመጣበትን ይጠብቁ ነበር። ከዛ ደግሞ የሃይማኖት ሰዎችን ፈሪሳውያንን ደግሞ አነሳንና መሲህ የት እንደሚወለድ ሁሉ የተጻፈውን ያውቃሉ። ያ በራሳቸው መንገድ ይጠብቁት እንጂ ያም ደግሞ የሚመጣ እንደሆነ እያወቁ ያሉ ናቸው። እነ ማንን ደግሞ አነሳን? እነ ጋለሞታይቱን ሴት የሳምራዊቱን ሴት እሷን አነሳንና እንደሷ ያለ በጣም ዝቅተኛ የህይወት ውስጥ ደረጃ ላይ የሚኖሩ በህብረተሰቡ ብዙ ዋጋ የማይሰጠው ቦታ ላይ ያለች እንደሷ እንኳን ሳትቀር ማንን ነበር የምትጠብቀው አለን? መሲሁን ትጠብቅ ነበር አለን። ከዛ እነዚህን አየን። ደግሞ የሆኑ ቡድኖች ፖለቲከኞችንም አየን። ምን የሚባሉ ፖለቲከኞች አሉ? መሲህን የሚጠብቁ ፖለቲከኞች ምን ነበረ? ቀናተኞች ይባላሉ። ዘዘለትስ የሚባሉ እነሱ ደግሞ የሮምን አገዛዝ በጊዜው የነበረውን የሮምን አገዛዝ በኃይል የሚቃወሙ ያንን ሬዚስት እናደርጋለን የሚሉ ከዛ ያንን የሮምን አገዛዝ እኛ መዋጋት አለብን፣ መሲሁ ሲመጣ እኛ ሮምን ገልብጦልን እሱ ምን ይላል ይነግሳል ብለው በፖለቲካ አመለካከት ነው የሚያዩት። ስለዚህ መሲህን እንደ አንድ ሮምን ገልብጦ እንደሚቀመጥ ንጉስ ያዩት ነበረ። እንደዚህ ያለ የተለያዩ ህብረተሰብ ሰዎች የሚጠብቁት እንደነበረ አይተናል። እና ልክ በዛ ሁኔታ ውስጥ ዛሬ ጋር ደረስን። አሁን ይሄ ዳዊት ስር ነቢያት የተናገሩለት የተቀባው መሲሁ ማን ነው? የቱ ነው የሚለው ጥያቄ የዘመናት ጥያቄ ነበር። ስለዚህ ያንን ጥያቄ ይዘን እነዚህን እንመለከታለን። እንግዲህ ጥያቄ ሲጠየቅ ማን ነው? የቱ ነው? ነቢያት የተናገሩለት ይመጣል የተባለው መሲህ የዳዊት ዘር የሆነው እሱ ማን ነው? የቱ ነው? እንግዲህ በየጊዜው የሚነሱ እንደነበሩ አንስቻለሁ። ባለፈው ጊዜ ትዝ ይላችኋል። በየጊዜው የሚነሱ ነበሩ። የሆነ ሰው ይነሳል፣ እሱ ይሆን ብለው ሰዎች ያስባሉ። መጥምቁ ዮሐንስም ሲያዩት አንተ ነህ ወይ ብለው አሉ። ሁሉን ይጠባበቃሉ። እንዲህ እየተጠባበቁ ነው። እንዴት ነው የምንለየው ማን ነው? ስለዚህ ብሉይ ኪዳን ውስጥ ብቻ ተቀምጠን ይህንን መሲህ መለየት እንድንችል የተሰጡን ብዙ መረጃዎች አሉ። እነሱን ሁሉ ባንሄድበትም እንዲሁ ላዩን አልኩላችሁ ባለፈው ትዝ ይላችሁ እንደሆነ እና ይሄም ምንድነው? ስላወላለዱ ተነግሮናል። የምትወልደው ምን እንደሆነች ድንግል መሆኗ ተነግሮናል። ይሄ ምልክት ነው ስላወላለዱ። ከዛ አገልግሎቱን ሲጀምር ማስተማር ሲጀምር የሚያስተምረው በምን እንደሆነ በምሳሌ እንደሚያስተምር ነግሮናል። እና በሚያገለግልበት ጊዜ ተአምራቶች በሱ እጆች እንደሚሆኑ የሚከሰቱትም የተአምራት አይነቶች ተነግረዋል ስለሱ ሲነገር። ከዛ በሚናገርበት ጊዜ ከዛ በኋላ ደግሞ መከራ እንደሚቀበል ተነግሯል። የመከራው አይነት ምን አይነት እንደሆነ የሚደርስበት የመከራ አይነት በዝርዝር ተነግሯል። በዝርዝር ነው የተነገረው። ይገርማል እኮ በጣም ነው የሚገርም።
በዝርዝር እንዴት እንደሚጨነቅ እንዴት እንደሚገፋ በማ አልፎ እንደሚሰጥ እነማ አሳልፈውት እንደሚሰጡት ይሄም ደግሞ ማ እንደሚሆን ወዳጁ የሆነ ሰው እንጀራ አብሮት የሚበላ የነበረ ሰው እንዴት እንደሚነሳበት ከዛ እንደሚደበድቡት ሾሃክን እንደሚጭኑበት እንደሚያሰቃዩት ከአመፀኛው ከርኩስ ሰዎች ጋር እንደሚቆጥሩት ከዛ መስቀል ላይ እንደሚሰቅሉት በሐሰት እንደሚመሰክሩበት ይገርማችኋል እኮ ያልተነገረ ነገር የለም። እያንዳንዱ ተነግሯል። ይሄን ሁሉ ነቢያት የሚናገሩበት ምክንያት ይሄ ሰው በጣም ወሳኝ ስለሆነ ብቸኛ ወሳኝ ሰው ስለሆነ ይሄን ሰው ከለዩት ያ የዘላለሙን ጉዳይ ለዩት ማለት ነው። ስለዚህ ይሄንን ሁሉ ይናገር ነበር። መከራቸው የሚቀበለው መከራ ምን አይነት እንደሆነ ሲሞት መስቀል ላይ ሲያሰቃዩት ነው በጦር እንደሚወጉት ተናግረዋል። በብሉይ ኪዳን ዘመን ነው ነቢያት ነው ተናግረው በጦር እንደሚወጉት ወቅተውት አጥንት ግን ከሱ እንደማይሰበር ተናግረዋል። አጥንት ቢሰበር እሱ ትክክለኛ አይሆንም ማለት ነው እና የሁሉ ተናግረዋል። እሱ ወደ አገልግሎት ከመምጣቱ በፊት ደግሞ የሆነ ሰው ነብይ ተነስቶ ኤልያስ የሚባል መጥቶ መንገድ እየጠረገ ለሱ እንደሚያመቻች ተናግረዋል። ነቢያት የተናገሩት ያን አገልግሎቱ እንዴት አይነት እንደሚሆን መከራው ምን አይነት እንደሚሆን ከዛ እንደዚህ ተሰቃይቶ እንደሚሞት ሲሞት ደግሞ በሶስተኛው ቀን እንደሚነሳ ተናግረዋል። ተነስቶ እንደሚያርግ ተናግረዋል። ወደ ሰማይ እንደሚከብር ተናግረዋል። ከዛ የክብሩን ዘመን ሊመጣ ያለውን ዘመን እሱን በብዙ ጥልቀትና ስፋት ተናግረዋል። ይህንም በሁለት ብቻ ብናስቀምጠው ሜጀር የሆነ ልክ ነቢያት ሐዋርያት በሚያስቀምጡበት መንገድ ብናስቀምጠው የመሲሁን መከራና የመሲሁን ክብር ተናግረዋል። ክብሩ እንግዲህ ገና የሚመጣ ስለሆነ የሚከብረው እሱ መሆኑ የሚታወቀው መጀመሪያ መከራ ሲቀበል እሱን ካወቁት ነው። ስለዚህ የመከራ የሚቀበለውን መሲህ ካወቁት የሚከብረው እሱ እንደሆነ ይታወቃል። ይሄ ሁለቱ ነገር ተነግሯል። ይሄ ሁሉ ከተነገረ በኋላ እንዳልኳችሁ በየጊዜው ሰዎች ብቅ ይላሉ። ልክ ትክክለኛው የሆነ ሰው ሲመጣ ነቢያት ከተናገሩት ጋር ነው ሰውየው የምናደርገው ምናስተያየው። እንደ ስካነር ልክ አሁን ኤርፖርት ስትገቡ የሆነ እንደ ክፍል ነገር ውስጥ ያስገቧችሁና በዛ ወደ አይሮፕላን ውስጥ በተለይም ደግሞ መሳፈሪያ ቦታ ውስጥ ሊገባ አይገቡም የተባሉትን ነገሮች መርምሮ ለይቶ የሚያወጣ መሳሪያ ነው። መሳሪያው ስካን ሲያደርግ ያንን ነው የሚያደርገው። ወይ ደግሞ በእጅ በሚይዙትም ነገር እንደዚህ ያደርጉባችኋል። ሰውነታችሁ ላይ ሲያስኬዱት ሰውነታችሁ ውስጥ ኪሳችሁ ውስጥ ወይ የሆነ ቦታ ወደ አይሮፕላን የመሳፈሪያው ክፍል ውስጥ ማለት ሰዎች የሚቀመጡበት ቦታ ወደዛ ሊገባ አይገባም የሚባል ነገር ይዛችኋል አያላዛችሁም ይለያሉ ማለት ነው። ከመሳሪያ ነክ ነገር ጀምሮ ያ ስካነር ነው። ልክ እንዲህ በየጊዜው የሚመጣውን ሰው በምድር ላይ ተነሳ የሚባለውን ሰው በሙሉ በላዩ ላይ ስካን ታደርጉታላችሁ። ሰውየውን በምንድነው ስካን የምታደርጉት? በነቢያት የትንቢት ቃል ነው ስካን የምታደርጉት፣ ወይም በቅዱሳት መጽሐፍ በተናገሩት ስካን ታደርጉታላችሁ። ይሄ አሁን ማመጣ የሆነ ይሁዳ የሚባል ተነሳ ይላል አይደለ? ሆነ ስናነብ ሐዋርያ ሥራ ውስጥ ልክ የሰውየን ታዩትና ነቢያት የተናገሩትን ቃል በሱ ላይ ታዩታላችሁ እና ጩ የሚል ነገር ድምፅ ከሌለ አለፈ ማለት ነው። ግን አሁን እነ ይሁዳ ገና ሲሞከርበት ብሎ አለ። መሳሪያው መጮም እንኳን አልቻለም። ጩኸቱ በዛ። ለምንድነው? እሱ ምንም የሚያልፍ ነገር የለም። በእያንዳንዱ ቃል ነው ስካን የሚደረገው። ለዚህ ነው ቅዱሳት መጽሐፍት የተሰጡ። ለዚህ ነው የነቢያት መጽሐፍ የተሰጡ። ልብ አድርጉ። የብሉይ ኪዳንን ነቢያት አናንቆ ማየት ያለማወቅ ምልክት ነው። የብሉይ ኪዳን ነቢያት ከፍተኛ ስፍራ የሚሰጣቸው ናቸው። የብሉይ ኪዳን ነቢያት ደረጃ እስከ መሲሁ ዘመን ድረስ እነሱ የተናገሩት እያንዳንዱ ቃል በቀጥታ ከእግዚአብሔር ተቀብለው የተናገሩት ነው። በቀጥታ እግዚአብሔር በቀጥታ እያንዳንዱ ነቢይ እየተናገረ መጨረሻ የሚናገረው ነቢይ ማን ነበረ? መጥምቁ ዮሐንስ ነበረ።
ከዛ በኋላ የሚመጣው መሲሁ ነው። መሲሁ ከመጣ እግዚአብሔር በቀጥታ የሚናገረው ማንን ነው? መሲሁን ነው። ከዛ በኋላ እግዚአብሔር በቀጥታ የሚናገረው ሌላ ሰው አይኖርም። ማ ላይ ይቆማል? መሲሁ ላይ ይቆማል ማለት ነው። ከዛ በኋላ የእግዚአብሔርን ንግግር መስማት የሚፈልግ ሰው ማስር መግባት አለበት? መሲሁ ስር መግባት አለበት። በመሲሁ ያበቃል። የእግዚአብሔር ንግግር መልእክቱ ያበቃል። የብሉይ ኪዳን ነቢያትን አናንቀን እንዳናይ በጣም መጠንቀቅ አለብን። ብሉይ ኪዳን ሲባል አንዳንድ ጊዜ በዝማሬም በተለያየ መንገድ ስንዘምር ያለ ማስተዋል የሌለበት ዝማሬ እንዘምራለን። ምንድነው? እኛን ከነሱ ጋር እናወዳደርና እኛ እንደምንበልጥ ለማሳየት ነው የምንሞክረው። ግን እኛ የብሉይ ኪዳን ውስጥ የተሻረው አሁን በአዲስ ኪዳን የማይሰራው የሙሴ ሕግ ብቻ ነው። እሱ ነው አሮጌ ኪዳን የሚባለው። በሲና ተራራ ላይ የተደረገው ስምምነት ነው። ከአብርሃም ጋር የተገባው ኪዳን ግን እኛ አዲስ ኪዳን ማለት እሱ ነው። ከዳዊት ጋር የተገባው ኪዳን አዲስ ኪዳን ማለት እሱ ነው። ስለዚህ የአብርሃም ኪዳን የኛ ኪዳን ነው። የምንቀበለው በረከት የአብርሃምን በረከት ነው። የምናምነው እምነት አብርሃም ያመነውን እምነት ነው። በእምነት በኩል አብርሃም የሁላችንም ምንድነው? አባት ነው። ስለዚህ እኛ የምንቀበለው ተስፋ ቃል ለአብርሃም የተሰጠውን የተስፋ ቃል። ስለዚህ አብርሃም ዳዊትን ስናይ እንደገናም ደግሞ በዚህ መስመር ውስጥ በአብርሃም ተስፋው መስመር ውስጥ ያሉ ሰዎች ሁሉ ስናይ ያ የአዲስ ኪዳን መስመር ነው። የመሲሁ መስመር ነው። የዘላለም መስመር ነው። ስለዚህ ብሉይ ኪዳን ስንል በማስተዋል ማለት አለብን። ብሉይ ማለት ኦልድ ማለት ነው። ኦልድ ቴስትመንት የሚባለው የትኛው ነው? እሱ በሙሴ አማካኝነት በእስራኤላውያንና በእግዚአብሔር መካከል የተገባው 10ቱ ትእዛዛት የምንለው ሕጉ ማለታችን። ሕጉ በምን ተተክቷል? ክርስቶስ ሲመጣ በክርስቶስ ጸጋ ተተክቷል። አሁን በሕግ ስር አይደለንም። ከሙሴ ሕግ በታች አይደለንም። ያ ብቻ ነው የተተካው እንጂ ለአብርሃም፣ ለይስሐቅ፣ ለያዕቆብ የተገባው ኪዳን የአዲስ ኪዳን አሁን የምንለው ነው። አዲስ የኛ ኪዳን የተባለው ከሙሴ ሕግ ጋር በማወዳደር ነው እንጂ ከነ አብርሃም ጋር በማወዳደር አይደለም። ከነ አብርሃም ጋር ሲሆን ያው ኪዳን ነው ማለት ነው። ስለዚህ ብሉይ ኪዳንን ስናስብ በብሉይ ኪዳን ዘመን ያሉት ነቢያት የአዲስ ኪዳኑን ያዩና ተገልጦላቸው እኛን እንደሚያገለግሉ እየገባቸው የጻፉልን ሰዎች ናቸው። ታውቃላችሁ? ወደ ጴጥሮስ ስታነቡ ይሄ እኛ የተቀበልነው የማዳን ወንጌል ስለዚህ ገልጦላቸው ያንን መልእክት ሲጽፉ እነሱ ዘመን የነበረው ትውልድ ሳይሆን ወደፊት የሚነሳ ትውልድ እሱን ለዛ የተጻፈ መሆኑ እየገባቸው ያገለግሉ ነበር ይላል። እኛን እንጂ እነሱን እንዳላገለገሉ ተገልጦላቸው ነበር ይላል። ስለዚህ ኤርምያስ የማን ነብይ ነው? የኛ ነብይ ነው። ኢሳይያስ የኛ ነብይ ነው። ዳንኤል የኛ ነብይ ነው። እነዚህ ነቢያት የታየ የሚናገሩት ነገር ለኛ የተነሱልን ነው። የተጻፈልንም ለኛ ነው የተጻፈው ለማን ነው ይላል? ለኛ ነው። ስለዚህ እነዚህ ነቢያት በተናገሩት ቃል መሰረት ነው ወይ ይሄ ሰውዬ ተብሎ ሰዎች ሁሉ ይመረመራሉ ማለት ነው። የትንቢቱ ቃል የሚገርማችሁ ግን አሁን እንኳን እዚህ ሆነን እንደ መርማሪ ብንሆን አንዱ ብቻ የሚበቃ ይመስላል። እስቲ እንዲህ ብዬ ልጠይቅ። ምድር ከተፈጠረች ጀምሮ ሰውም ከሴት መወለድ ከጀመረ ጀምሮ እንግዲህ አዳምና ሔዋን ከሴት ስላልተወለዱ ማለት ነው። ሰውም ከሴት መወለድ ከጀመረ ጀምሮ እንደተፈጠረች ድንግል ሆና እያለ ልጅ ወልደው የሚገኙ ስንት ሴቶች አሉ? ምድር ከተፈጠረ ጀምሮ ስንት ሴቶች? እስቲ ንገሩኝ። እውነት አንድ ማን ነች? እሷ ማርያም ነች። እና እሷ የወለደችውን እናውቀዋለን። ማን ይባላል ስሙ? ኢየሱስ። ስለዚህ በዚህኛው ትንቢት ብቻ በኢሳይያስ ላይ ባለው ኢሳይያስ ምዕራፍ 7 ላይ ባለው ትንቢት ብቻ አወላለዱን ብቻ ስናይ ይሄ መሲህ መሆን አለበት እንላለን። ይሄ ኢየሱስ የተባለው መሆን አለበት እንላለን ማለት ነው። ለምን? ድንግል ወልደዋለችና። ግን ነቢያት ያንን ብለው አላቆሙ።
በቃ ይሄ በቃል ምልክት ሰጣችኋለሁ ነው ያለው። ይሄ በቃል ብለው አላቆሙም። ስለ አስተዳደጉ በተለይ ማለት ስለ አገልግሎቱ እንዳልኳችሁ ስለ መከራው ስለሚያልፍበት ስለሚያስተምረው ትምህርት እና ስለሚሰጠው ብዙ ነገር ስለሚሆነው ብዙ ነገር ነግረውናል። በጣም ብዙ ነገር ነው የነገረው። ያ ለምንድነው አስፈላጊ ነው? ለምን ሰዎች አላየንም ሊሉ ይችላሉ። እና እንትን ያ የተወለደው ልጅ እዛው እንኳን ዮሴፍ ሳይቀር በስውር ሊተዋት ፈለገ ይላል። ለምን ሲነገር እሺ እስከሷ ጋር ተኝቶ ስለማያውቅ እሺ ታዲያ አሁን ለምንድን ነው በስውር የሚተዋት? ጸንሳ ስላገኛት ነው። ታዲያ ጸንሳ ስላገኛት ለምን ሊተዋት ያስባል? ቆይ እሱ ጋር ከሱ በፊት ሰለሞን ከሱ በፊት ለምን ሊተዋት ያስባል? ስላረገዘች እኮ። ለምንድን ነው ሊተዋት? ስላረገዘች። ለምን? አንድ ነገር ንገሩኝ። ለምን? ቆይ እስቲ አይ ማርገዟ ምንድን ነው ችግሩ ማለት ነው እንድትሉ ስለፈለኩኝ ነው። ምን ማለት ነው? እሱ ከሌላ ሰው ጋር ተኝታለች ማለት ነው ብሎ ስላሰበ ነው አይደል? አርግዛለች ስትሉኝ እኮ በቃ እኮ እንድታወሩ ፈልጌ ነው። ዝም ብላ አታረግዝም አይደለ? ዮሴፍ የሚያስበው ዝም ብላ ከመሬት አታረግዝም። ከመሬት ማርገዝ የሚባል ነገር የለም። እቺ ሴት ካረገዘች የሆነ ወንድ ጋር ሄዳለች ማለት ነው። እኔን እጮኛዋን ትታ ከኔ ጋር ታጭታ እያለ ከሌላ ወንድ ጋር ሄዳለች፣ አመንዝራለች። ስለዚህ እሷን ምን ላርጋት? በቃ ከተናገርኩኝ በሕጉ መሰረት ምን ትደረጋለች? በድንጋይ ተወግራ ትሞታለች። እኔ በእሷ መሞት ምን እጠቀማለሁ? እና ብሎ በቃ እኔ በስውር ዝም ብዬ ልተዋት ብሎ አስበ። ከዮሴፍ የሚቀርባት ሰው ምናልባት ቤተሰብ አባል ነው እንጂ ሌላ ሚኖር ይመስላችኋል? ሚኖር አይመስለኝም። ዮሴፍን የመሰለ ለእሷ በጣም ቅርብ የሆነ ሰው እንኳን አመንዝራ ነው ያረገዘችው ካለ ሕዝብ ሁሉ ይቺ ሴት ከመንፈስ ቅዱስ ጸንሳለች ብለው ለመቀበል እንዴት እንደሚከብድ አስብ። እሱ እንኳን እንዲቀበል ቀይ ሰለሞን ቅድም ያነሳው በህልም ጌታ መጥቶ ምን ማድረግ ነበረበት? መንገድ ነበረበት። እሱ ጋር መጥቶ ጮኛ ማርያም የጸነሰችው ከመንፈስ ቅዱስ ነው፣ ከወንድ አይደለም ማለት ነው። ከመንፈስ ቅዱስ ነው፣ ከሌላ ወንድ አይደለም። ስለዚህ እጮኛህን ማርያምን ይዘህ ለመውሰድ አትፍራ፣ እንዲያውም አባት እንድትሆነው የአባትነት ኃላፊነትን ሰጥሃለሁ፣ ስምም ትሰጠዋለህ። ከዛ በኋላ ደግሞ እሱን ታሳድጋለህ፣ እንዲህ ታደርጋለህ እያለ እግዚአብሔር ተናገረው። ከዛ ጊዜ ጀምሮ ዮሴፍን ይናገረው ነበር ማድረግ ያለበትን ለሕፃኑ ለኢየሱስ ማለት ነው። የመጀመሪያውን ቴስት ይሄ የናዝሬቱ የተወለደው ኢየሱስ አለፈ አላለፈም? አለፈ። ግን ቀላል ለሕዝብ ሁሉ ግልጥ ግን አይደለም። ሕዝብ ሁሉ መከራከር ይችላል። አመንዝሮ ነው። ለዚህ ነው አንድ ጊዜ ምን አሉት ከፈሪሳውያን ጋር ሲነጋገር እና እነሱ ስለምንድን ነው እንዲህ የምታደርጉኝ እያለ እሱን ይከሱ ስለነበር ለሞትም ይፈልጉ ስለነበረ ሲጠይቃቸው እና እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል እያለ ይናገራቸዋል። ሲላቸው እኛ የአብርሃም ልጅ ነን፣ ባሪያ ሆነን ለማንም ሆነን አናቅም ማለት ምንድነው? ነፃነት አያስፈልገንም ማለታቸው ነው። አርነት ትወጣላችሁ ሲላቸው እኛ የማንም ባሪያ ሆነን አናቅም አሉት። ከዛ አብርሃምማ አባታችሁ ቢሆን ኖሮ እሱ የሚያደርገውን ታደርጉ ነበረ። አሁን ግን ከእግዚአብሔር የመጣሁትን ሰው ልትገሉኝ ትፈልጋላችሁ ሲሉት እኛ አሉት። በዛ ንግግር ውስጥ እኛ ከዝሙት አልተወለድንም አሉት። የአሽሙር ንግግር ነው። ምን ማለታቸው ነው? ማን እንደወለደህ እንዴት እንደተወለድክ እናውቃለን ነው። መወለድን የሚያክል ነገር እንዴት መደበቅ ይቻላል? አስቡ። ልጁ ተወልዷል። የሆነ ልጅ ብቅ አለ ማርያም ቤት። ጎረቤት ምንድን ነው የሚለው? የቅርብ ሰዎች ዝምዝም በቃ የእኛ ገበና ነው እናወራም ብለው፣ ከዛ ያኛውም ያወራል ወለደች እኮ የዮሴፍ እጮኛ ወለደች እኮ ወለደች። ያውም ደግሞ በዛ ዘመን አስቡት፣ በዛ ዘመን በንጹሑ ዘመን ማለት ነው። የኛ ዘመን በቃ ሁሉን የተቀበለ ዘመን ነው። በዛ ዘመን ወለደች እኮ
ብር ስንጠብቃት ምን ነካ ጨዋ ልጅ ትመስል አልነበር እንዴ? እና በቃ እንደዚህ ትመስል ማት ሐሜት ከተማ ውስጥ ወጥቶ ተራብተዋል። እና እሱ ያገለግል ወዲያ ወዲህ ይላል። ግን አሁንም የሚያደርገው ተአምር እየገረማቸው ይህ ሰውዬ ከዝሙት ተወልዶ ግን እና እነሱን ልክ ሲነካቸው እዛን ጊዜ እኛ ከዝሙት አልተወለድንም አሉት። ስለዚህ ብዙ ነቢያት ብዙ መናገር ነበረባቸው እሱ እንዲለይ ማለት ነው። ልብ አድርጎ ይሄ ሁሉ የዳዊት ልጅ ማን ነው የሚለውን ለመለየት ነው። የዳዊት ልጅ ሲታወቅ እሱ ዙፋን ላይ የሚቀመጥበት ጊዜ አለ። ዙፋን ላይ ሲቀመጥ እግዚአብሔር በዳዊት ውስጥ አስቀምጦት የነበረውን ያን ማደሪያ እሱ ምን ያደርጋል? ይሰራል ተብሏል። አሁን ግን ማን ነው ከእሱ የሚመጣው የሚለውን ለመለየት ነው። ስለዚህ የወንጌላውያኑ ስራ የነ ማቴዎስ፣ የነ ሉቃስ፣ የነ ዮሐንስ፣ የነ ማርቆስ እንዲሁም ደግሞ በኋላ ላይ የመጡት የሐዋርያት ሁሉ ስራ ምን ነበረ? እሱ ይሄ ናዝሬት ማርያም ወለደችው የተባለው ሰውዬ ነቢያቱ ሲናገሩለት የነበረው ሰው ነው ብለው የነቢያትን ቃል እየጠቀሱ ይሄ ሰውዬ ከሆነውና ካደረገው እሱ የሆነው ነገር አለ የሚያደርገው አለ ከሆነውና ካደረገው ጋር እያመሳከሩ በተባለው የነቢያት ቃልና በሱ መካከል ምንም መተላለፍ እንደሌለ ግጥምጥሞሹ መሆኑን ማስረዳት ነው የነሱ ስራ። ይሄን ካሳዩ ከዛ በኋላ ሰው ምን ይላል? ይሄ ነው ማለት ነው መሲህ ይላል ማለት ነው። መሲህ ነው ካለ አሁን መሲህነቱን ከተቀበለ ንግስናውን ሊቀበል ነው። ለምን? ንግስናው በምድር ስለማይከናወን ነው። ንግስናው በምድር ላይ እንደዚህ ወጥቶ የሆነ ዙፋን ላይ ቁጭ ሚል ቢሆን ኖሮ ብዙ ችግር የለም። እነ ሐዋርያት ተከተሉት። ልክ ሊከተሉት ሲሉ አንድ የተናገሩትን ዮሐንስ ወንጌል ላይ የምናገኘዋለን። አሁን ሁሉንም ጥቅስ እንዳናወጣ ነው። ከዛ ባለፈው አንስቼላችኋለሁ። ወንድማማቾች ናቸው እና አንደኛው ለአንደኛው ይነግረዋል። የናዝሬቱ ኢየሱስን መሲህን አግኝተናል ይለዋል። የናዝሬቱ ኢየሱስን ይለዋል። ለወንድሙ ነው። ማን ናቸው? እንድርያስና ስምዖን ጴጥሮስና እንድርያስ ናቸው። እና አንደኛው ለአንደኛው ይነግረዋል። መሲህን አግኝተናል ይለዋል። ሁሉም መሲህ ስለሚፈልጉ አግኝተናል ማለት ምንድነው? የዳዊት ልጅን አግኝተናል። ማን ነው እሱ? የናዝሬቱ ኢየሱስ። ከናዝሬት ይለዋል። ከናዝሬት ይለዋል። ለምን? ከናዝሬት መልካም ነገር እንደማይወጣ የተናቀ ከተማ ነው፣ የረባ ነገር ይወጣበታል ተብሎ ያውም የእግዚአብሔር ሰው ማይጠበቅበት ቦታ ነው። አንድ ቀን ኒቆዲሞስ ከፈሪሳውያኑ ጋር ሆኖ በኢየሱስ ጉዳይ ክርክር ተነሳ። ክርክር ሲነሳ እሱ ላይ ይፈርዱ ነበር። እነሱ ይፈርዳሉ። እሱ እንዲህ ነው እያሉ ኔጌቲቭሊ ስለሱ ይናገራሉ። ከዛ እሱ እንዲህ አላቸው፣ ኒቆዲሞስ ሕጋችን ከሰውየው ከተከሳሹ ሰውዬ ሳይሰማ እንድንፈርድ ይፈቅድልናል ወይ? የዚህ የአሜሪካም ሕግ ነው፣ የብዙ የምድር ሕግ ነው። አንድ ሰው ከተከሰሰ ከሳሹ የሚለውም ማለት ይችላል። ተከሳሹ ግን ጥፋተኛ ነው ማለት አይደለም። በዚህ ሀገር ደግሞ የሚባል አለ፣ ጥፋተኝነቱ እስኪረጋገጥ ድረስ ሰው ሁሉ ምንድነው ነው ንጹህ ነው ይባላል አይደለ? until proven guilty everyone is what? innocent ነህ አንተ ወንጀለኛ አይደለም until proven guilty። ወንጀለኛነት እስኪረጋገጥ ድረስ አንተ ምንድነህ? በደለኛ ወንጀለኛ አይደለህም የሚል አስተሳሰብ አለ። ልክ እንደዚህ ነው ኒቆዲሞስ ያለው። ከሱ ሳንሰማ እሱ እንዲህ ነው ብለን ብያኔ እንድናስተላልፍ ሕጉ ያዘናል ወይ አለ የሙሴ ሕግ። እነሱ ሁሉም የሕጉ ሰዎች ናቸው። ከዛ ናቅ አድርገው ሂድ፣ ነቢይ ከገሊላ እንደማይነሳ ሂድና አንብብ አሉት። ሰማችሁ ያሉት? ይሄ ሰውዬ ከየት ነው የመጣው? ይሄ ሰውዬ ገባችሁ? ሰውዬ የምለው ማንን ነው? የናዝሬቱ ኢየሱስ። ከየት ነው የመጣው? ከናዝሬት። ናዝሬት ወዴት አካባቢ ነው? እሱ የገሊላ አካባቢ ነው። እና ከገሊላ ነቢይ እንደማይነሳ ሄደ መጽሐፍ ያሉት ኒቆዲሞስ። ነቢይ ከየት ነው ይነሳል የተባለው? ከቤተልሔም ነው። ስለዚህ የምትወልደው ሴት ነች፣ ድንግል ነች ተብሏል። የሚወለደው ደግሞ በቤተልሔም መሆኑ ተነግሯል። ይህ ሰውዬ የቤተልሔም መዝገብ አያውቀው።
ገባችሁ? የቤተልሔም የቤት ቁጥር የለውም። እንዴት ድንቅ ነገር መሰላችሁ! የቤት ቁጥር የለው፣ አድራሻ የለው። የቤተልሔም አድራሻ ላይ ሲፈልግ ማርያም የሚል የለም፣ ዮሴፍ የሚል የለም። ይህም ልጅ እዛ ነው ተወልዷል ለማለት በየትኛው ቤቴል አድራሻ የለም። ምን ቤተልሔም አያውቀውም፣ እናቱን አያውቅ፣ አባቱን አያውቅ። ስለዚህ እነዚህ ፈሪሳውያን ይሄ ሰውዬ አሳች ነው ሲሉ መጽሐፍ ላይ ተመስርተው ነው የተጻፈውን ይዘው የነቢያትን ቃል እስካን አድርገው ጩ ብሎ ጮህባቸው ማለት ነው። ለነሱ እስካን ሲያደርጉት ምን ይላል? ቤተልሔም የለውበትም፣ ቤተልሔም አይደለውም ይላል ማለት ነው። ይሄ ናዝሬቱ ኢየሱስ ምንድነው? እሱ ናዝሬት ነው፣ ገሊላ ነው። ከገሊላ ከናዝሬት ቅፍርናሆም ከሚባለው ከዛ ከሰሜኑ አካባቢ ይነሳል አልተባለም። መነሻው ቤተልሔም ነው፣ ከዛ ነው የሚወጣው የተባለው የሚል ትክክል ይመስላሉ። መጽሐፉን ይዘው ነው። ስለዚህ አሉት ይህንን ሰውዬ ለክርስቶስ ለኢየሱስ ደግፎ ሲከራከር፣ ሂድ መጽሐፍን አንብብ፣ ነቢይ ከገሊላ እንደማይነሳ ሂድ አንብብ አሉት። ከዛ በኋላ ምንም እንደተከራከራቸው አናነብም፣ ግን አስወጡት ነው የሆነ ነገር አረጉት እና ኢየሱስ ያገኘዋል በኋላ። ነገሩ ግን እንዴት ነው የሆነው ይላል መሰላችሁ? መጽሐፉ ሲተርክ የሚገርመው በስድስተኛውም ወር በደረሰ ጊዜ ይላል እንደምትጸንስ ከተነገራት በኋላ ማለት ነው። ኤልዛቤት ከተነገራት በኋላ ከ6 ወር በስድስተኛው ወር ጊዜ መልአኩ ገብርኤል ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል መጣ ይላል። እንዴት እንደሚያስተዋውቃችሁ ተመልከቱ። ሲያስተዋውቃችሁ እና በራሱ አይደለም መጥቶ የሚያስተዋውቃችሁ። በየት በኩል ነው ሄዶ ነው? በዳዊት በኩል ሄደና የዳዊት ወገን የሆነ አለ ዮሴፍ ለዚህ ሰው የታጨች ለመስመሩ እንደዚህ ነው። የዳዊት ወገን መሆን ግድ ነው፣ ዋጋ እንዲያገኝ እሷ ጋር ያለው ማለት ነው። ለሱ የታጨች ሴት ወደ እሷ መጣ ይላል እና እሷ ጋር ከመጣ በኋላ ልክ ይሄ መልእክት ተነገራት። ቅድም እንዳልነው ጸነሰች። ዮሴፍ ሊጥላት ሲል በሕልም እግዚአብሔር ተናገረው። አሁን ዮሴፍ ይዟት ሄደ። ከዛ የመውረጃ ወራት የደረሰው የሆነ ነገር ተከሰተ። በሀገር ትእዛዝ ይወጣል። ምን የሚል ትእዛዝ? እያንዳንዱ ሰው ወደ ተወለደበት ሀገር እየሄደ ይመዝገብ ብሎ ይህን ትእዛዝ ያወጣው ማን ነው? እሱ ቄሳር ነው ያወጣው። ቄሳር የሀገሩ ገዢ ማን ነው? እሱ የሮም መንግስት ነው ያወጣው። ሮም እዛ ጋር የሚያወጣው እዚህ ጋር እናንተ ጋር የትንቢት ፍጻሜ ጋር የሚያያዝ ይመስላችኋል? ስለዚህ ነው ዝም ብላችሁ አስተያየት አትስጡ። በስልጣን ላይ ወንበር ላይ ላሉ ሰዎች ዝም ብላችሁ አስተያየት አትስጡ። በተለይ እኛ ክርስቲያኖች ይሄ በጣም ድፍረት ነው። እግዚአብሔር ያዝንብናል። ለምን? ወንበር የማን ነው? እሱ የእግዚአብሔር ነው። ቃሉ ፊት ለፊት ነው የሚለው ያሉት ባለስልጣናት በእግዚአብሔር የተሾሙ ናቸው። ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል ይላል። ይሄ የኛ አይደለም። የክርስቶስ የሆነን ወገኖች ወንበር እናከብራለን። ተቀማጩ ጥፋት ይስራ አይስራ ማን ይጠይቀው? ያስቀመጠው ይጠይቀዋል። የተባልነው ደግሞ ክሰሱት አልተባልንም። ምን አድርግለት ነው የተባልነው? ጸልይለት ነው የተባልነው። እና ወንበር ከእግዚአብሔር ስለሆነ የሮም ገዢ ነው። ቄሳር ትእዛዝ አወጣ። እያንዳንዱ ሰው ወደ ትውልድ ሀገሩ እየሄደ ይመዝገብ አለ። ከዛ እያንዳንዱ ሄዶ ወደ ትውልድ ሀገሩ ይመዘገበ። የትውልድ ሀገሩ ማለት ግንድ ነው የሚቆጠረው። ልክ ኢትዮጵያ ያኔ እንደተሞከረው ማለት ነው። ግንድ ማለት ነው። እያንዳንዱ በነገዱ ወይም በዘሩ አማራው የአማራ ክልል ሄዶ፣ ኦሮሞ የኦሮሞ ክልል ሄዶ፣ ጉራጌ የጉራጌ ክልል ሄዶ እንደማለት ነው። የዛ ትእዛዝ ማለት ነው እያንዳንዱ። ዮሴፍ ደግሞ የማን ወገን ነው ይላል? የዳዊት ወገን ነው። የዳዊት ከተማ ደግሞ ምንድነች? ቤተልሔም ነች። ልብ አድርጎ ቤተልሔም የዳዊት ከተማ ነች። ስለዚህ የንጉሥ ትእዛዝ ነው። መሄድ አይፈልግም ነበር። አሁን ዮሴፍ መሄድ ትፈልጋለህ አሁን ብትሉት ኖ ይሄ ጊዜ ይለፍልኝ፣ አጉል ሰዓት ነው ንጉሥ ትእዛዝ ያወጣው ይላል። ለምን? ጮኛዬ ማርያም እርጉዝ ነች እና እናንተ ቤቢ ሻወር ትሉ የለ እና አሁን እርጉዝ ነች። ወዲያ ወዲህ እንድትል አሁን እንድትንቀሳቀስ አልፈልግም። ወሯ እስኪሞላ ድረስ እሷን እዚሁ ጠብቄ ልጅ ከተወለደ በኋላ ትንሽ ልጁ ድክ ሲል የዛን ጊዜ ትእዛዙ ቢሆን ይመች ነበር። አጉል ትእዛዝ ነው ንጉሥ ያወጣው፣ ግን የቄሳር ትእዛዝ ነው፣ አይሻርም። ስለዚህ ሄደ። ከማጋ ሄደ ይላል? ከጮኛው ከማርያም ጋር ምን አደረገ ይላል? ሄደ ይላል።
አሁን ምን ይመኛል? በዮሴፍ ቦታ ብትሆኑ ምን ይመኛል? እንዲያው ቶሎ ደርሼ እና ቶሎ ማን ነው ምዝገባውን ጨርሰን ቶሎ ተመልሼ አገሬ የት ነው? ናዝሬት ከተማዬ ገብቼ ማቀኝ ህዝብ ቤተሰቤ ምኔ ሁሉ ባለበት ቦታ ይሄ ልጅ በተወለደ ብሎ ሲያስብ ልክ እዛ ሆኖ እያለ ምን መሆን ጀመረ? ገና ምዝገባው ምን እስኪሆን ድረስ ምጧ መጣ። ይሄ እኮ ልክ አሁን በሱ ቦታ ብታስበው እንዳልተዘጋጀ ባል አጉል ቦታ ሚስቱን እንደዚህ አጉል ቦታ መጣል ቀላል ነገር አይደለም። ደግሞ አደራ ተሰጥቶት ከእግዚአብሔር አደራ ተሰጥቶት ይሄንን ልጅ እንዲከባከብ እንዲያሳድግ ምርጫው አይደለም። ግን አሁን ምጥ ነው። ምጥ ደግሞ ሲመጣ ለበኋላ ብላችሁ የምታቆዩት ነገር አይደለም። ያዝልኝ አይባል አይደል? ያዡ በቃ ያዡ አይባል። እኛ ሴትም ባንሆን እኮ ትንሽ ይሰማናል አይደል? እና ያዡ ምን ማለት ትንሽ ያዡ ልክ ሰው የተፈጥሮ ጥሪው ሲመጣ ያኛዋል አይደል? ሲመጣ ያዘው ትንሽ በኋላ ላይ ሬስትሩም ትሄዳለህ ያዘው እንደሚባለው ያዡ አይባልም ይሄ። ስለዚህ ምንም ማድረግ አትችልም። ስለዚህ አሁን የሆነ ቦታ መፈለግ አለበት እና እንግዳ ማሳረፊያ ቦታ እንኳን የለም ማለት ምንድነው? አልቤርጎ ሁሉ ሆቴሉ ሁሉ ተይዟል እንደማለት ነው በእኛ ቋንቋ ብናረ። ስለዚህ የሆነ ሰው ጠጋሉና እሱ የሆነ በረት ሰጣቸው። በቃ እዚች ጋር ግቡ አላቸው። ወደዛች ጋር ገቡ። የሰው ከተማ መጥተው ማለት ነው። ግን የዳዊት ከተማ ነው፣ የዮሴፍ ግን ከተማ አይደለም። መጥተው ከዛ እዛ እሷ ልጇን ወለደችና ከዛ ትንሽ ጊዜ ካሳለፈች በኋላ ልጇን ከአባቱ ጋር ይዘው ከአባቱ አንድ ላይ ሆነው ወደ ነው የሚመለሱት? ወደ ናዝሬት ነው የሚመለሱት። ኖርማሊ መሄድ ያለባቸው ናዝሬት ነው። እርግጥ ጌታ ደግሞ ነግሮ የነገራቸው ሌላ አለ። ከዛ ልክ እሷ ወጣች። አሁን እዚህ ሀገር ሲወለድ ሰው ሁሉ ሆስፒታል ነው የሚወለደው። እና ሆስፒታል ስንቶቻችሁ እንደተወለዳችሁ አላውቅም። እኔ ቤት ነው የተወለድኩ እና ሆስፒታል አውቃቸዋለሁ። የቀለማውን እኔን ያዋለዱኝን ብዙ ጊዜ ያዋለዱ እሳቸው ናቸው ሲባል ሰፈራቸውን አውቃቸዋለሁ። እኔን ያዋለዱኝ እላለሁ እና በቤት መጥተው ያዋለዱት እና ቤት ነው ብዙዎቻችን። አሁን ግን እዚህ ሀገር ሁሉም ሆስፒታል ስለሆነ ምን ላይ ይሰፍራል? መዝገብ ይሰፍራል። አሁን እሷ ማን ነው የሚመዘግባት? የቤተልሔም አስተዳደር መጥቶ መዝግቧል? አልመዘግብም። ስለዚህ ይሄ ልጅ እዛ መወለዱን ማን ነው የሚያውቀው? ማርያም፣ ዮሴፍና እነዛ እረኞች ደግሞ የናዝሬት እረኞች አይደሉም። የናዝሬት ቢሆኑ ናዝሬት በተናገሩላቸው። የምን ናቸው? እሱ እዚህ ቤተልሔም አካባቢ ያሉ ናቸው። አስቡት እንግዲህ። ከዛ ተመልሰው ወዴት መጡ? ወደ ከተማቸው መጡ። ስለዚህ ህዝቡ ሁሉ የሚያውቀው ምንድነው? እሱ የተወለደው የት ነው? ናዝሬት ነው። ያደገው ናዝሬት ነው። ቤተልሔም መዝገብም ማያውቀው አድራሻ ያለው ምን የለም። ሲወለድ የሚያየ የለም። ስለዚህ ነቢያት የተናገሩት ቃል ተፈጽሟል? አልተፈጸመም? ተፈጽሟል። ይሄ ግን ለማን ነው የሚታወቀው? ቀርበው ላሉ ነው። እኛም እናውቃለን። ለምንድን ነው? ስለተጻፈልን። ጎረቤት ብንሆን አናውቅም። አይገርማችሁ? ጎረቤት ብንሆን እንኳን አናውቅም ነበር። ስለዚህ ነቢያት ሌላም መናገር ነበረባቸው። እግዚአብሔር ሌላ የሚያናግራቸው ነበር። ለምንድን ነው? በብዙ ማስረጃ በእርግጥ እሱ መሆኑ መጣራት ስላለበት። እያንዳንዱን ስካን ስታደርጉ አሁን ትክክለኛውን ስካነሩን ይዞ በትክክል ስካን የሚያደርግ ሰው ቢሆን በቤተልሔም ነው መሆን ያለበት ያሉት እነሱ የቤተልሔም መዝገብ ቤት ቁጥር ይዞ የሚኖር ስለመሰላቸው ነው። እግዚአብሔር ግን ከቤተልሔም ይወጣል ሲል ለመወለድ ብቻ ነበር ማለት ነው። ትንቢቱ ተፈጽሞ። አንድ ልጨምርላችሁ። ከዛ ሄሮድስ 70 ሰገሎች መጥተው ስለነበረ እነዛ 70 ሰገሎች እነሱ በኮከብ እየተመሩ ኮከቡ ወደ እስራኤል አመጣቸው፣ ወደ ኢየሩሳሌም አመጣቸው። ሲያመጣቸው ንጉሥ ነው ደግሞ እንደተወለደ ነግሯቸዋል። ይሄ መልእክት ደርሷቸዋል። እነዚህ ሰዎች ከሩቅ ምስራቅ ነው የሚመጡት። እንደ ቻይና አካባቢ የሆኑ ኮከብ ቆጣሪዎች ናቸው። ኮከብ እየቆጠሩ ግን በዛ እግዚአብሔር ለነሱ ገልጦላቸዋል። አንድ ንጉሥ እንደተወለደ ልብ አድርጉ። ለአሕዛብ ነው የሚገለጠው፣ ለአይሁዳውያን አይደለም፣ ለአሕዛብ ነው የተገለጠው። ሩቅ ሀገር ላለ ሁሉ ይሄ ንጉሥ ተገልጧል። ለምን? ንጉሱ ሲመጣ የሚሆን ነገር ስላለ። ከዛ መጡ እና እየመጡ ልክ እዚህ ሀገር ሲደርሱ የት ነው የሚካሄደው? አንድ ሀገር ሲገባ የሀገሩ ንጉሥ ለሀገሩ መንግስት ነው
አስተዳደር አለው፣ ገዢ አለው አካባቢው። ስለዚህ እዛ መጡና ለንጉሱ ነገሩት። ንጉሱ ጋር ደረሰ። እንደዚህ አይተን ኮከብ አይተናል፣ የአይሁድ ንጉስ ተወልዷል፣ ኮከብ መርቶን መተናል። የት ነው አሉት። እነሱ የመሰላቸው አገር ሁሉ የሚያውቅ መስሏቸዋል። ለካስ አገር ሁሉ አያውቅም፣ እግዚአብሔር ለእነሱ ብቻ ነው የነገራቸው እና ለጥቂት ሰዎች። ከዛ ንጉሱ ሰማና ደነገጠ። ሄሮድስ ውስጡ ያለው መንፈስ የማን ነው? እሱ የኢዮሮብዓም መንፈስ ማለት ነው። የመሲሁን ሚጠላ መንፈስ ካያችሁ የኢዮሮብዓም መንፈስ ነው። እግዚአብሔር ጠርገዋለሁ ያለው መንፈስ ያን ያለው መሲሁ ሚጠላ ማይፈልግ ራስ ወዳድ የሆነ ያ ሰውዬ ኢዮሮብዓም የሚባለው ለራሱ ሲል ለራሱ ብሎ አምልኮ የፈጠረ ሰው ነው። አይተናል ባለፈው። ለራሱ ብሎ አምልኮ ለራሱ ብሎ መሰዊያ ፈጥሮ አዲስ ሃይማኖት የፈጠረ ሰውዬ ነው፣ የሱን ስልጣን እንዳያጣ ብሎ። ሄሮድስም ደነገጠ። ለማስበው ለራሱ አስቡ። ደነገጠና ሂዱና በደንብ መርምራችሁ ቦታውን አረጋግጣችሁ ልክ እንዳረጋግጣችሁ መጣችሁ ንገሩኝ። ንጉስ አይደለ ነገሰ፣ ንጉስ ተወለደ አይደለ ያላችሁት? እኔም ሄጄ እሰግድለታለሁ አለ። ውሸቱን ማለት ነው። ከዛ ሄዱ። እነሱ ሄደው አገኙት። ኮከቡን መራቸው እስከ መጨረሻ አገኙት። ከዛ ለዛ ህፃን የተለየ ሌላ ማስረጃ ሳያስፈልጉ የኮከቡ ምሪት ከዛ ያንን ምሪት ብቻ ተከትለው ለሱ ለንጉስ የሚገባውን ክብር ሰጡ፣ ስጦታውን ሰጡና ከዛ ንጉሱ መታችሁ ንገሩኝ ስላላቸው ሄሮድስ የሱ ሀገር ነው ያሉት። እነሱ ደግሞ አሁን ቦታውን አረጋግጠዋል። ከዚህ ቦታው እንደዚህ ነው፣ ቤተልሔም እንደዚህ ቦታ ነው ብለው ለሱ ሊነግሩ ሲያስቡ ጌታ በህልም ተገለጠላቸውና ምን አላቸው? ህፃኑን ሊገድለው ስለሚፈልግ ወደ ሄሮድስ እንዳትሄዱ አላቸው። ስለዚህ በሌላ መንገድ አድርገው ወደ ሩቅ ምስራቅ ወደ ቻይናም ከሆነ ተመለሱ ማለት ነው። አሁን ሄሮድስ ሰብአ ሰገል ምን እንዳደረጉበት ይላል? እንደተሳለቁበት ማለት በዘመኑ ቋንቋ እንደሸወዱት ማለት ነው። በዘመኑ ቋንቋ እንደዛ ስለሆነበት ምን አለ? ዘመኑን አሰላ። ቆይ እነሱ መቼ ነበረ ታየን ያሉት? ተወለደ ብለው ያሰሉትም ያን ዘመን አሰላና 2 ዓመት እንደሚሞላ አወቀ። ስለዚህ 2 ዓመት የሆነውን አይሁዳዊ ወንድ ልጅ በሙሉ መጨረስ አለብኛል እና ያንን መጨረስ ሲያስብ ጌታ በህልም መጣና ለዮሴፍ እንዲህ አለው፣ ህፃኑንና እናትየውን ይዘህ ወደ ግብፅ ሀገር ሽሽ አለው። ከዛ ወደ ግብፅ ሄደ። ህፃኑን ይዘው ወደ ግብፅ ሄደ። ለምንድነው ዮሴፍ የምትሄደው ብትሉት፣ ዮሴፍ ለምንድነው ወደ ግብፅ የምትሄደው ብትሉት እንዲህ ይላችኋል፣ እኔ ወደ ግብፅ የሚሄደው ህፃኑን ሊገለው ሄሮድስ ስለሚፈልግ እሱን ይዘህ ሽሽ ስላለኝ ነው ጌታ ብሎ ይላችኋል። ከዛ ግብፅ ቆየ። ከዛ ቆየና ከተወሰነ ጊዜ በኋላ ህፃኑን ሊገድል የሚፈልገው ሄሮድስ ምን አለ? ሞተ። ስለሞተ አሁን ተመለስ ተባለ። አሁን ታዲያ ወዴት ተመለስ ነው የተባለው? ወደ ናዝሬት። እና ገና ትንሽ ልጅ ነው ኢየሱስ። ይዞት ወደ ናዝሬት ሊመለስ መምጣት ጀመረ። ልክ እሱ መንገድ ዮሴፍ ህፃኑ ኢየሱስ እና ማርያም ከግብፅ እንዲህ ያሉ ወደ እስራኤል እየመጡ ነው። ልክ እንደዚህ ሲመጡ ሆሴ ይመስለኛል እንዲህ ብሎ ነበር፣ ትንቢት ተናግሯል። ልጄን ከግብፅ ጠራሁት የሚል ትንቢት ማለት ነው ነቢያት የተናገሩት። ይገርማቸዋል። ልጁ ለካስ ከግብፅ ሲመጣ ምን እየሆነ ነው? እሱ ዮሴፍ ለምንድን ነው የምትመለሰው ወደ ግብፅ ወደ እስራኤል ብትሉት፣ ህፃኑን የሚገለው ሞቷል ይላችኋል። ስለዚህ እሱ የተጨበጠ ምክንያት አለው። ግን ምን እየሆነ ነው? እሱ ትንቢት ምን እያለ ነው? እየተፈጸመ ነው። እንደዚች እያለ አንድ እያለ ሁሉን ስካን እናደርገዋለን። አሁን ሰኞ ቅዳሜ ማታ ስንገናኝ መከራውን ስለምናስብ መከራውን በዛ መከራ በተነገረው ስካን እናደርገዋለን። ይህን ሰውዬ ማንን? ይህን ሰውዬ የናዝሬቱ ኢየሱስ የሚባለውን። ኢየሱስ የሚባለው ስም ሰፈር ሲወለድ የተሰጠው ስም ነው። ልብ አድርጉ። ሁሉም ሰው እንደዛ ነው የሚያውቀው። አሁን ጥያቄው እሱ ኢየሱስ መሆኑ አይደለም። አሁን ጥያቄው ነቢያት የተናገሩለት መሲህ የተባለው እሱ ነው ወይ ነው ጥያቄው። ስለዚህ ቅዳሜ ዕለት ስንገናኝ ስቅለትንም ስለምናስብ በነቢያቱ ቃል ይህን የናዝሬቱን ሰውዬ ምን እናደርገዋለን? ስካን እናደርገዋለን።
ያ የተነገረው መከራ ሁሉ በሱ ላይ ሆኖ ከሆነ በእርግጥ እሱ መሲህ ሊሆን ነው ማለት ነው። መሲህ ከሆነ መሲህነቱን እናውጃለን ማለት ነው። ልክ ያንን ካወጅን ሌላ ነገር ነው። አሁን ማን ነው ማለት ነው? ንጉሱ ታወቀ ማለት ነው። ንጉሱ ከታወቀ ቤተ መቅደሱ እንዴት እንደሚሰራ እሱ ላይ የሚቀጥለው እንገባለን ማለት ነው። ቆምና ጸልያለን። አሜን። ነቢያትን ታዲያ ወደዳችኋቸው? በቃ እኔ እንዴት እንደምወዳቸው ልነግራችሁ አልችልም። ነቢያት፣ ሐዋርያት ሲባል እነዚህ ሁለቱ ዋና ናቸው። የብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት። የሐዋርያት ሥራ የነቢያቱን ትንቢት ቃል የቅዱሳት መጽሐፍትን ከናዝሬቱ ኢየሱስ ጋር አዛምዶ ማቅረብ ነው። የነቢያት ሥራ ሊሆን ያለውን የወደፊቱን መናገር ነው። እነሱ ደግሞ እስከዚህ መሲህ ድረስ ብቻ አይደለም፣ እስከ ክብሩ ተናግረዋል፣ እስከሚመጣው ተናግረዋል፣ እስከ ምጽአቱ ተናግረዋል፣ ከዛ በኋላ የሚሆነውን ዘመን ተናግረዋል፣ እስከ ዘላለም የሆነውን ተናግረዋል። ዝርዝር አንድ በአንድ አንድ ሳይቀር። አሜን አሜን። ፈተናን ሁሉ የሚያልፍ ሰው መሆን አለበት። የእግዚአብሔር ቃል ነጥሮ እንደወጣ 7 ጊዜ ነጥሮ እንደወጣ እንደ ብር እንደዛ ነው ይላል ምሳሌ ላይ። ይሄ የእግዚአብሔር ቃል የተነገረው ቃል ፈትኖት የሚያልፍ ሰው እሱ ነው መሲሁ። ልክ ያ ቃል እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ተብሎ ስለ ዮሴፍ እንደተነገረ የተነገረለት ቃል በሱ ሕይወት ውስጥ እስኪታይ ድረስ በኋላ ልክ ሲታይ በእርግጥም እሱ ትክክለኛው ነው እንደተባለ ያ የተነገረው የገዥነት፣ ያ የተነገረው የጠቅላይ ሚኒስትርነት፣ ያ የተነገረው ለወንድሞቹ ለወላጆቹ ሁሉ የመትረፍ ጉዳይ በዮሴፍ እንደተረጋገጠ ይሄ ቃል የነቢያት ቃል የመፈተኛው የማጥሪያው ስካን የማረጊያው ቃል ነው። የነቢያት ቃል በእጃችን ሲኖር ስካነር አለን ማለት ነው። እንዳንስት እንዳንሳሳት ስካነር አለን ማለት ነው። ሐሰተኛው እንዳያገኘን ስካነሩ አለን ማለት ነው። ለዚህ ነው ሐዋርያው ጳውሎስ ለጢሞቴዎስ በጻፈለት ላይ የቅዱሳን መጽሐፍ አለው ለትምህርት፣ ለተግሳጽ፣ ልብም ለማቅናት በጽድቅ ላለው ምክር ሁሉ ይጠቅማል አለው። እነዚህ የነቢያት መጽሐፍ፣ እነዚህ ቅዱሳት መጽሐፍት የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ ያደርጉታል አለ። ከሕፃንነት ጀምረህ አውቃቸዋል አለው ጢሞቴዎስን። በነዛው ጽና አለው። ሀብታችን ናቸው እነዚህ ድምፆች፣ የነቢያት ድምፆች ሀብታችን ናቸው። በሱ ነው ከዳዊት ዘር የወጣውን ምንለየው። በእነሱ ምክንያት ነው እሱን የምንለየው። ለብዙዎቻችን እዚህ ላለነው ለሁላችንም ምናልባት ይህንን የዳዊት ልጅ አውቀነዋል። ነገር ግን በነቢያት ዓይን ውስጥ እንደሚገባ ስላላየን የእሱ ሕይወት አትራፊዎች፣ ከእሱ ሕይወት ተጠቃሚዎች መሆን አልቻለም። ለዚህ ነው የወደቀውን ማንሳት የሚፈልገው ጌታ የወደቀብንን ነገር ያነሳ ዘንድ፣ ከተኛንበት እንነሳ ዘንድ፣ ካንቀላፋንበት እንነቃ ዘንድ፣ ከደነዘዝንበት ወደ ትክክለኛ አቋም ላይ እንመጣ ዘንድ ይህ ዓይኖችን የመክፈት ነገር እግዚአብሔር በእኛ ውስጥ ያድርግ። አምላኬ ሆይ አመሰግንሃለሁ፣ ስምን እባርካለሁ። የሰማነው ቃል እንዲጠቅመን እጸልያለሁ። ከእኛ ጋር በእምነት እንዲዋሃድ እጸልያለሁ። ጌታ ሆይ የመጽሐፍትን ቃል የነቢያትን ቃል በውስጣችን እንድትስለው ጸልያለሁ፣ እንድትጽፈው ጸልያለሁ። አቤቱ እነሱን ስትጽፍ መሲሁን ነው የምትስልልን። ሳልክላቸው፣ በሚገርም ሁኔታ ሳልከው። እዛው ብሉይ ኪዳን ውስጥ ሆነው ሳሉት። አቤት አቤት አቤት! ጌታ የሰጣቸው ጥበብ፣ የሰጣቸው መገለጥ፣ አቤት ኢንሳይታቸው፣ አቤት ሬቨሌሽናቸው። ሳሉት።
እዛው ሆነው ብሉይ ኪዳን ውስጥ ሆነው እሱን ሳሉት። ከመወለዱ ጀምሮ እያንዳንዱን እንቅስቃሴውን፣ የዕለት እንቅስቃሴውን፣ የሚሆነውን የሚያደርገውን ሁሉ ሳሉት። በመልእክታቸው ሳሉት። አንተ ገለጥክላቸው። በእነሱ ውስጥ የነበረው የክርስቶስ መንፈስ እንደሚለው ቃል በእነሱ ውስጥ የነበረው የመሲሁ መንፈስ፣ በእነሱ ውስጥ የነበረው ዳዊት የተቀባበት በዳዊት ላይ የነበረው መንፈስ እነሱ ጋር የመጣ ይስልላቸው ነበር። ሃሌሉያ! እነዚህ መጽሐፍ ስላሉን እግዚአብሔር ሆይ አመሰግንሃለሁ። እነዚህ መጽሐፍ ስላሉን ተመስገን። እነዚህ ነቢያት ስለተነሱልን ተመስገን። እኛን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው እንደተባለ እነሱስ ገብቷቸው ነበር ለእኛ እንደተነሱ። እኛ ግን ለእኛ እንደተነሱልን አልገባንም። በናዝሬቱ በኢየሱስ ስም ዓይኖቻችን ይከፈቱ። በናዝሬቱ በኢየሱስ ስም ዓይኖቻችን ይከፈቱ። ነቢይ አለኝ እንድንል፣ ነቢያት አሉልን እንድንል ጌታ እግዚአብሔር ሆይ በናዝሬቱ በኢየሱስ ስም ከሁሉ ይላል ሐዋርያው ጴጥሮስ እንደተናገረ ካለን ተራራ ላይ ካየነው ኤክስፒሪየንስ፣ ኢየሱስ በክብር ተገልጦ ካየንበት ኤክስፒሪየንስ፣ ያ ቅዱስ ተራራ ላይ የገናናው ክብር ሲመጣ፣ ድምፁ ሲመጣ ካየንበት ኤክስፒሪየንስ፣ ከዛ ልምምድ ይልቅ የጸና የትንቢት ቃል አለን አለ። እንዲህ ነው የሚመኩት ሐዋርያት። የጸና የትንቢት ቃል አለን። ተራራ ላይ ወጥተን ካየነው አስደናቂ ኤክስፒሪየንስ ይልቅ የጸና የትንቢት ቃል አለን አሉ። ረሃብ በሕዝቡ ውስጥ እንድታመጣ ጸልያለሁ። ረሃብ እንድታመጣ ጸልያለሁ። ቃልን የማንበብ ረሃብ፣ የነቢያትን መጽሐፍ የማንበብ ረሃብ አቤቱ በኢየሱስ ስም እንድታመጣ ጸልያለሁ። የምትመነዝረው ያንን ስለሆነ በእነሱ የተነገረውን ትንቢት ትመነዝረዋለህ። አቤቱ በክርስቶስ ትመነዝረዋለህ። የክርስቶስ በሆኑ ወገኖች ትመነዝረዋለህ። እኛ የክርስቶስ ወገኖች ስንሆን በእኛ ላይ ትመነዝረዋለህ። የነቢያት ትንቢት በእኛ ይገለጣል፣ ይመነዘራል። በናዝሬቱ በኢየሱስ ስም ረሃብ ስጠን። በጌታ በኢየሱስ ስም የልቦና ዓይኖቻችንን አብራ። አምላኬና አባቴ መጽሐፍትን እንድንወድ ረሃብ 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 ስጠን ጌታ ሆይ። አሁንም የውስጣችንን መንፈስ አቤቱ እግዚአብሔር ሆይ የውስጣዊ ሰው አቤቱ ረሃብ 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 እግዚአብሔር ሆይ እንድታወዳጀን ከዛ ጋር እንድታግባባን ያን ረሃብ እንዲገባን ያን ረሃብ እንድናስተውለው ለዛ ረሃብ ምግቡን እንድንሰጥ ወደዚህ መጽሐፍ እንድንመጣ እንድናነበው እግዚአብሔር ሆይ እጸልያለሁ። ያኔ መሲሐችንን በውበቱ፣ በጥራቱ፣ በኃይሉ፣ በክብሩ፣ በሁሉ ጎኑ እናየዋለን። ያኔ መሲሐችንን እንለየዋለን፣ ሪኮግናይዝ እናደርገዋለን። በጎቼ ያውቁኛል አልክ፣ ድምፄን ያውቃሉ አልክ፣ በጎቼ ያውቃሉ አልክ፣ ሪኮግናይዝ ያደርጋሉ አልክ። እግዚአብሔር ሆይ ያኔ እንለየዋለን። ያንተን መሲህ እንለየዋለን። ያኔ አመሰግንሃለሁ፣ አከብረሃለሁ፣ ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ ተመስገን። ስለሰጠን ጊዜ ተመስገን። ቃልን እንድናጠና፣ እንድናነብ፣ እንድናስተውል ይህንን እድል ስለሰጠን ተመስገን። የሰማነው ቃል ከኛ ጋር ይዋሃድልን ጌታ ሆይ። ዘራፊው ዲያብሎስ በማያስተውለው ሰው ላይ ይመጣል፣ በልቡ ያለውንም ይነጥቃል እንደተባለ ጌታ ሆይ በውስጣችን የተዘራው እንዳይነጠቅብን ለዘራፊው ለዲያብሎስ አሳልፈን እንዳንሰጥ እንድናስተውል የሰማነውን ቃል እንድንጠብቀው ደግሞ እንድናሰላስለው እንደዛ በማድረግ እኛ ጋር እንድናቆየው እጸልያለሁ። የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም እንደተባለ ካልተዋሃደ አይጠቅምምና እግዚአብሔር አባቴ ሆይ ይዋሃደን ዘንድ የሰማነው ቃል ይዋሃደን ዘንድ ይዘነው እንድንጸልይ ይዘነው እንድናስበው እንድናሰላስለው ደግመን እንድናነበው እንድናወራው እንድንጫወተው አምላኬ ሆይ እኛ ጋር ዕድሜውን እንድናቆይ የቃሉን ዕድሜ በውስጣችን እንድናረዝመው በዚያም እግዚአብሔር ሆይ ፍሬ እንዲመጣ እጸልያለሁ። ተመስገን። በዚህ ስላሉ ስለ ወንድሞቼ ስለ እህቶቼ ስለ ሁሉ አከብርሃለሁ፣ አመሰግንሃለሁ። ጌታዬና አምላኬ ሆይ ከዚህ በኋላ ያለንን ጊዜ እያንዳንዳችን ወደየ ስምሪታችን አንተ ወዳሰብክልን ሁሉ ስንሄድ
ከኛ ጋር እንድትሆን ከክፉ እንድትጠብቀን ወደ ፈተናም እንዳታገባን እንለምንሃለን። የእግዚአብሔር አብ ፍቅር፣ የልጁ የጌታችን ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ጌታ ዳግመኛ በክብር እስኪመጣ ከሁላችን ጋር ይሁን፣ አሜን። እግዚአብሔር ይባርካችሁ። ጨርሰናል። በጌታ ሰላም መሄድ እንችላለን።